በጣም መጀመሪያ ፕሮቴስታንቲዝም መች ክርስቲያን ሆኖ ያውቃል ነው የኔ ጥያቄ። ምክንያቱም 100 ዓመት ወዲህ የመጣ ስብስብ ስለሆነ ፕሮቴስት የሚያደርግ ቡድን ነው እንጂ አንድም ክርስቲያን ሆኖ አያውቅም በላይፉ በኖሮ። ምክንያቱም ከጥምቀትም ከስላሴም ከምስጢረ ሥጋዌ የወጣ ቡድን ነው ፕሮቴስታንቲዝም። ብፁዕ አቡነ ቄርሎስ የሰሜን ወሎ ቅዱስ ላሊበላና የዋግ ኽምራ አህጉረ ስብከት ሊቀ ጳጳስ ማለት ነው። በአህጉረ ስብከቱ ሊቀ ጳጳስ ሁሉ ጭምር ታይቶ የተፈቀደ መጽሐፍ ነው እንዲታተም። ልብ በሉ፣ የዋልድቢት በሰሜን ወሎ አህጉረ ስብከት ውስጥ ነው የሚገኘው። ድምፀኛ የሆኑ ሰው ናቸው። እንደሳቸው ድምፀኛ የሆነ የለም። በጣም እሳቸው አሁን የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ናቸው። ብፁዕ አቡነ ናትናኤል የሚባሉት ማለት ነው። የምዕራብ ሸዋ ማለት ወደ አምቦና አካባቢው ላይ በዙሪያ ያለውን የአህጉረ ስብከት ሊቀ ጳጳስ ናቸው። በኦሮምኛ ቋንቋ የሚቀድሱት ጳጳስ ማለት ነው። ጎንደር የሆነው የወንጌል ጉዳይ እጅግ በጣም የሚገርምና እግዚአብሔር እናመሰግንበት የሚገባ ነገር ነውና ግን እዚያ በመዳናቸው ነፍሳቶች ከጨለማ ዓለም መውጣታቸው ያበሳጫቸውና ጎንደር ተደፈረች፣ የ44ቱ ሀገር ጎንደር ተደፈረች ምናምን ብለው ብዙዎች እስኪጽፉ የኔታ ተስፋ ማርያም አራት አይና ሊቁ የጎንደር ፊት ሚካኤል ከ32 ዓመት በላይ ያገለገሉት በርካታ ሊቃውንትን ያፈሩት ታላቁ አባት የጎንደር መምህር፣ የአዲስ ኪዳን ትርጓሜ መምህር፣ የተሳደዱባት እናት ዓለም ጎንደር ዛሬ ቀን ቀልጣ አባት የሚሆን አባት አታ ሰው የሚሆን ሰው አታ በነ ብፁዕ አቡነ ዮሐንስና በአባ ዮሴፍ የአስተዳደር ዘመን ሞታ ተቀበረች ይላል። እኔ ቤካ የዳንኩበትን አዳላል በዚህ መንገድ ነገርኩ። አሁን አንተ የዳንከው ድኛለሁ ብለህ ያልከው ወንጌል ተሰብኮ ሰምተህ ነው ወይ? ያ የሰማው ነገር እምነት ፈጥሮልህ ከዚያ አምነህ ተቀብለህ ነው ወይ ዳንከው? አሁን ወደ እኔ እንምጣ። እሺ አንተ እንግዲህ ተናግረሃል። ተባበርኩ ምናልኩ ካልክ እንግዲህ ጥምቀት ለምን እንደሆነ ለምን እንደተጠመቀው አታውቅም። ዝም ብለህ ለመተባበር ነው እንጂ ለድነት ክርስቶስ ለድነት ነው ያለ። ያመነ የተጠመቀ ይድናል ነው ያለ። ያመነ እኔ ማስረጃ አመጣለሁ ከፈለክ ይድናል። ስለዚህ እኔ የልጅነት ጥምቀት ተጠመቅኩኝ። በእናት አባቶች እምነት ተጠመቅኩ። እየተማርኩ አደኩኝ። ልክ በማቴዎስ 28 ቆይ እንጂ ጠይቀኸኛል አይደል? እንዴት እንደዳንክ አንተ ስትናገር ዝም ነው ያልኩህ አይደል? ኦኬ። ስለዚህ አሁን ዝም ብለህ ቢያንስ 1 ደቂቃ ስጠኝ። ኦኬ። ስለዚህ በእኛ በኦርቶዶክስ እንትን እናት አባት ልጅህን በምትሄድበት ምራው ስለሚል እናት አባቶች ይወስዳሉ፣ ያስጠምቁሃል። በእነሱ እምነት ትጠመቃለህ፣ የክርስቶስ ልጅ ትሆናለህ፣ ልጅነትን ታገኛለህ። ክርስቶስ ጥምቀት ልጅነትን የምታገኝበት ነው አንዱ። እሱ ደግሞ የት ላይ መሰለህ ያለው? ዮሐንስ 3:5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያይም ይላል። ስለዚህ በዛ መሰረት ህፃናት ሰው ናቸው። ህፃናትን ታጠምቃቸዋለህ፣ የእግዚአብሔር ልጅነትን ያገኛሉ ማለት ነው። በማቴዎስ 28:19 የሚለው ኪሉ ሂዱ ለዓለም እያጠመቃችሁ እያስተማራችሁ ነው የሚለው። ስለዚህ ህፃናትን ታጠምቃቸዋለህ፣ እያስተማርክ ታሳድጋቸዋለህ። ይሄ ነው እንትኑ። ትልቅ ሰው ከሆነ ግን አሁን አንተ ብትመጣ ወደኛ ቆይ አልጨረስኩም። አንተ አሁን ወደኛ ብትመጣ ቆይ እንጂ ልጨርስ እንዴ? ለምንድን ነው የምታስቆመኝ? በቃ አልጠየኩም። ስለ ትልቅ ሰው አልጠየኩም። ለምንድን ነው የምታስቆመኝ? ለምንድን ነው የምታስቆመኝ? አረ ቆይ ልጨርስ እንጂ የኛ እንዴ ምንድነው? ለምን ታቋርጠኛለህ እንዴ? ንገረኝ። ምንድነው? ዋስሮንግ ቪው ስለ ትልቅ ሰው አይደለም ማወራው፣ አንተ ነህ። በቃ አሁን ያንተ ነው የነገርከኝ፣ እኔ ነኝ የነገርኩህ። አንድ ጊዜ ቆያ። ስለዚህ ይኸውልህ አንተ ብትመጣ
ይኸውልህ ለእኛ ሁለት አይነት እንትን አለ። ትልቆች ሲመጡ ትልቆችን በትልቅነታቸው ልክ በ16 መሰረት ኧረ ብራዘርዬ እንዴ ውረድ ካልከኝ እወርዳለሁ፣ ችግር የለም። ብቻህን ማውራት ትችላለህ። እሺ ተረጋጋ ብራዘርዬ። ለምንድን ነው ማቆመው ሳልጨርስ? ከባድ ነው። እኔ ነኝ ያስወረድኩት ወንድም። ለምን እንደሆነ እዩ እንግዲህ እዚህ ወገኖች በጣም ይቅርታ። ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ ወንድምነት። አጥናው በቃ እንደዚህ ናቸው ኦርቶዶክሳውያን፣ እንደዚህ ሆነው በቃ እንደዚህ ነው ጠባያቸው። ነገርከኝ ስለ ህፃናቱ ነው በቃ ስለ አዳልት ስለ ትልቅ ሰው አልጠየቅኩም በግድ ካልተናገርኩ። ምክንያቱም ሸምድዶ ወይ ጽፎ የመጣው ጽሁፍ አለ እሱን ላንበብ ነው ብያለሁ ያለው። ስለዚህ አሁን ምንም በቃ ዛሬም እንኳን እንደው ዛሬም እንኳን ራሱ ትንሽ ማስተዋል ራሱ እንኳን የሌለው ማለት ነው። ምንድን ነው መንጫጫት? ያስቆምክበት ምክንያት ስለ ህፃናቱ ነው እየጠየቅኩ ያለሁት። እኔ ነኝ ያስወረድኩ ነው። ያ በቃ ልማድህ ስድብ ነው፣ መሳደብ ትችላለህ። እንዴት ሰው አይ በቃ ቆይ ሁለት ናችሁ የምታወሩት፣ እንዴት ተደማምጦ ሰው ማውራት ያቅተዋል? ያውም ይሄንን ገለባ የሆነ የህፃናት ጥምቀት ለማውራት ማለት ነው። ገለባ የሆነ እኮ ማለት ነው። ገለባ የሆነ ትምህርት፣ ሰው ሰራሽ ትምህርት ማለት ነው። የህፃናት ጥምቀት ሰው ሰራሽ ትምህርት። እሱን እንኳን ራሱ እንኳን አስረግጦ ለመናገር መጽሐፍ ቅዱስ ላይ የሌለን ነገር አወራ። ለምን አይደምጥ? ሌላ ሰው ካለ መምጣት ይችላል። ሰላም ብያለሁ ወንድምነት፣ በጣም ይቅርታ። በጣም ሰው ሁሉ በውስጥ ኮሜንት የሚሰጡን በውስጥ ሜሴጅ የሚልኩልን ጭቅጭቅ ባይበዛው ይላሉ። በጣም ብዙ ሰው ማለት ነው ወንድምነት። እኔ እስከ ዛሬ ለነኝ ሰዎች ያው እንግዲህ የአገልግሎቱ ጠባይ ነው ብዬ ነው ያልኩት። በቃ ሰው ሁሉ ጭቅጭቅ ጣላ። በጣም ነው የሚያስጠላ በእውነት። እዚህ እኮ ትልልቅ ሰው እኮ ይሰማናል። እናቶች አሉ፣ አባቶች አሉ፣ በጣም በቤተሰብ አገር ምናምን ነገር በተለያየ ፖዚሽን ላይ ያሉ ሰዎች አሉ። በቃ ጭቅጭቅ። እኔ ከዚህ በኋላ እንደዚህ ሁለቴ ነግረኑ የማይሰማን ሰው እታች ነው የምናወርደው። በቃታቸው ነው ይሳደብ ወይ እዛው ቤቱ ሄዶ ይበል። በመደማመጥ ላይ የተመሰረተ ውይይት ለማድረግ የሚፈልግ ሰው ካለ ይምጣ። ካልሆነስ እኛ እኮ ችግር የለብንም። የእናንተን ትምህርት አፈራርሰኑ ለህዝቡ ይሄ ነው ብለን በነጥብ አስቀምጠን ማውጣት እንችላለን። እና ቴንኪው ወንድምነት ቀጥል። ያ ልክ ነው ወንድምነት። እሺ ኦርቶዶክሶች ካላችሁ ግቡ። ደን በጉዳዩ ላይ በትክክል በጸባይ ማውራት የሚችሉ ማለት ነው። ያለ ጭቅጭቅ በትክክል በጸባይ ማውራት የሚችሉ ወገኖች። ሰው በቃ ራስንም እኮ ራሳቸውንም እኮ አያማቸውም። በመደማመጥ ላይ እኮ ሲሆን ነው ተግባብተን የምናወራውና ሰውም የሚሰማውም ያስተውላል። ነገሩ ለካ እንደዚህ ነው እንዴ? ኦኬ ኦርቶዶክሳውያን እንደዚህ ብለው ነው ለካ የሚያምኑት የሚያስቡት ብሎ ወይ ደግሞ ጴንጤዎቹ እንደዚህ ነው እንዴ ለካ የሚያምኑት የሚያስቡት ብሎ ሲል የሚናገረው ኦርቶዶክሳዊ ሲናገር እኔ ልደርብበት አይገባም። እኛ ስንናገር እሱ ሊደርብን አይገባም። በቃ የመለስክልኝ ጥያቄ ለጥያቄ የሚመጥን መልስ መልሰለኛል ከተባለ መደማመጥ። ለምን እንደው የምታስቆመኝ? አይ ስለ ህፃናት ነው የጠየቅኩህ፣ ስለ አዳልት አልጠየቅኩም። ለምን እንደው የምታስቆመኝ? ስለ ህፃናት አልጠየቅኩም። ልብ በሉ አይሰማም ማለት ነው። አየህ፣ ለምን እንደው የምታስቆመኝ? እንደዚህ እያለ ማለት ነው። ስለዚህ ሚዩትም አደረግኩ፣ አልሰማም። መጨረሻስ እና ፕሊዝ በጌታ እንለምናችሁ። እኔ የደቂቃ ችግር የለብንም። የፈለጋችሁትን ያህል ውሰዱና አውሩ። ሰው ሲነጋገር ተደማምጦ መሆን አለበትና ሰውም አይሰልች፣ ራስም ደግሞ አትሰልች።
እና ተባረኩ። ቴንኪው ወንድምነት ቤቱን ምራው። ሮያል ወንድሜ እንኳን ደህና መጣ። ሌሎችም ሁላችሁም ሰላም ብያለሁ። ደህና ነው? ሰላም ነው አለን አለን። እንደ አጋጣሚ እኮ ያው ፍሬንድ ስለሆነ ላይፍ ስትገባ ይነግረኛል። ኦኬ የት እንዳለሁ ሰላም ልበለው ምናምን ብዬ ፒስ ነው አይደለ? ቴንኪው ብራዘር፣ እንኳን ደህና መጣ። እኔም ስላየሁ ደስ ብሎኛል። ኦኬ ያ የዛሬው አርዕስት ምንድን ነው ወንድምነት? የዛሬው አርዕስት እንግዲህ ኦርቶዶክስና ክርስትና ይተዋወቃሉ የሚል ነው። እንግዲህ ጥያቄያችን ነው። ኦኬ እንግዲህ ራሳቸውን ክርስቲያንን ብለው ይጠራሉ። ከመሰረቱ ነው የጀመርከው ማለት ነው። ወንድምነት መልኮቹ መታየት አለባቸው ስለማመን የክርስትና መልኮች ምን ይመስላሉ ከትምህርትም አንጻር ከነገረ ድነትም እንዲሁም ደግሞ ከአምልኮ ስርዓትም አንጻር ከክርስትና አስተምሮ ጋር ይተዋወቃሉ እንደሚል ጥያቄ ነውና ከዛ አንገል ነው። ኦኬ እንዳልነው በመደማመጥ ላይ የሚያወራ ሰው ካለ ይግባ። የምናደምጠው የሚያደምጠን ለሚጠይቀን ጥያቄ በአግባብ መልስ ለመስጠት ተዘጋጅተናል። ኤግዛክትሊ በትክክል ለበሽታው መድኃኒት ተለይቶን እንደተሰራ ሁሉ ለተጠይቀው ጥያቄ ትክክለኛ መልስ ሊሰጠን እኛም ልንሰጠው የምንችል ሰው ይምጣ። ኤርሚያስ ይተዋወቃሉ የሚለው ማለት የክርስትና እምነቱን ማለት ነው ወይስ አይዲያዎቹን ነው? ቤካ ምንድን ነው የክርስትና ህይወቱን ነው ወይስ ትምህርቱን ነው? ያው እንግዲህ አንድ ሰው ክርስቲያን የሚሆነው በክርስቶስ ኢየሱስ አምኖ አለ። እዚህ በክርስቶስ ኢየሱስ አምኖ ክርስቲያን የሚሆነው ግን በክርስቶስ ኢየሱስ አምኖ ክርስቲያን ከሆነ በኋላ ደግሞ የሚኖረው በክርስቶስ ትምህርት ነው ማለት ነው። ውጪስ በጠቅላላ ሃይማኖቱ ይፈትሻል። ለምሳሌ የአምልኮ ስርዓቷ ኦኬ፣ የአምልኮ ልምምዶቿ ስፒሪቹዋል አክቲቪቲዎቹ ማለት ነው። እነኚህ በጠቅላላ በክርስቶስ ትምህርት ውስጥ ነው ያለው የሚለው ነገርም አንድ ላይ ይፈትሻል ማለት ነው። ግን በቅድሚያ ወደ ክርስቶስ ማለት ወደዚህ ወደ እውነተኛ ቤተክርስቲያን ወደ ክርስትናው ዓለም የሚገባው በማን በኩል ነው? የመግቢያው በር ማን ነው? ኦኬ ማን ነው? ማርያም ናት? መስቀሉ ነው? ክርስቶስ ነው? ዘራ ቡሩክ ነው? ተክለ ሃይማኖት ነው? ኦኬ ክርስቶስ አምራ ናት? በጣም ብዙ በሮች ስላሉ መግቢያ እና ወደዚህኛው ወደ ክርስትናው ዓለም የሚገባበት በሮች ብዙ በሆነባት በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ክርስቲያን ነኝ ብላ ማለቷ በማን በኩል ገብታ ክርስቲያን ሆነች የሚለው ጥያቄ ስለሚያስነሳ ነው። በክርስቶስ እንደሚገባ ነው ኦርቶዶክስ የምታስተምረው እንጂ እነዛ አሁን የጠቀስካቸው ክርስቶስ ሰምራ ምናምን ሌላ ነገር የሚባለው አማላጅ ምናምን በሚለው ነው እንጂ የሚካተተው መግቢያው ክርስቶስ እንደሆነ እኮ በቃ ሙሉ ለሙሉ የምትናገር ቤተክርስቲያን ነች። ማንም ሚክድ የለም። ይሄን ከዛ ውጭ ምን አይነት መግቢያ ይኖራል ብለህ ታስባለህ? እሺ እኔ ለምሳሌ አንተ ክርስቲያን የሆንከው ወይ ደግሞ ወደዚህ ወደ ክርስትናው ዓለም የመጣኸው በመስቀል ላይ በተሰራው በክርስቶስ ኢየሱስ ስለ ኃጢአተኞች በከፈለው ነፍሱን ቤዛ አድርጎ በሰጠው በእርሱ አምነ ነው ወይንስ በእንጨቱ አምነ ነው? በክርስቶስ ነው እንጂ በክርስቶስ አምነ ለእኛ ለኃጢአታችን እኮ ክርስቶስ ራሱን አዋርዶ ለእኛ መስዋዕት ሆኖ ታርዶ ሞቶ በእሱ ደም እኮ ነው እኛ ህይወትን ያገኘ ነው እኮ። የጠፋ ህይወታችን የተመለሰው እኮ በክርስቶስ ነው። ክርስቶስ እኮ ነው መካከለኛ ሆኖ እኮ የእኛን ህይወት የለወጠልን እኮ። ይህን እኮ ኦርቶዶክስ ትሰብከዋለች፣ ሁሌ ነው የምትናገረው እኮ የክርስቶስ መካከለኛነት እኮ ኦርቶዶክስ። እሺ አይ ኦርቶዶክስ ብለህ ስትል አንተ በእርግጥ ኦርቶዶክስን ሪፕሬዘንት ያደርግ ነው የምታወራው። ጥያቄ እንደዚህ ነው። ለምሳሌ አንድ ሰው ክርስቶስ
ወይ ኦርቶዶክስን አልወክል እንደ ራሴ እንመልስ። የኔ ወንድም አይ ችግር የለውም። አሁን ለምሳሌ አንድ ሰው ክርስቶስ ኢየሱስ በተሰቀለበት መስቀል አምናለሁ፣ ያ ክርስቶስ የተሰቀለበት መስቀል ለነፍሴ ቤዛ ነው፣ የነፍሴ መድኃኒት ነው ብሎ ቢያምንና ቢቀበል ወደ ክርስትናው ለመምጣት ይችላል ብለህ ታስባለህ? ወይንስ ክርስቶስ ኢየሱስ በእንጨቱ ላይ በተሰቀለው በክርስቶስ ኢየሱስ እርሱ ስለ እኔ ቤዛ በሆነው ለነፍሴ መድኃኒት በሆነው በእርሱ አምኜ ወደ ክርስትና ለመቀላቀል የትኛው ትክክል ሊሆን የሚችለው ብለህ ታስባለህ አንተ? ምልክት እኮ ነው መስቀሉ እኮ ምልክት እኮ ነው። አሁን ለምሳሌ አንገታችን ላይ ማተም የምናደርገው እኮ ምልክታችን ነው። ስለ ምልክት ሳይሆን እያወራ ያለው ነገር ስለ ኃጢአት መድኃኒት፣ ስለ ነፍስ መድኃኒትነት ነው እያወራ ያለው። ለምሳሌ አንድ ሰው ክርስቶስ ኢየሱስ በተሰቀለበት መስቀል በእርሱ አምናለሁ፣ ያም መስቀል የነፍሴ መድኃኒት ነው ብሎ ቢል በእንጨቱ ወይም በዕፀ መስቀሉ በኩል የነፍሱን መድኃኒት ማግኘት ይችላል ብለህ ታምናለህ? የነፍስ መድኃኒት የሚገኘው ሁሉ ነገር የሚገኘው በአንድ በኢየሱስ ክርስቶስ ብቻ ነው። እሺ እንደዛ በእንጨቱ ነው ብሎ የሚያምን ሰው ነው የምንለው ይችላል። መስቀል ኃይላችን ነው ቤዛችን ነው የምንለው ክርስቶስ እዛ ላይ ስለዋለበት ነው አይደለም። ክርስቶስ መከራን ስለተቀበለበት ነው። የአማርኛ በጣም ግልጽ ነው። አሁንም አትቀላቀል። እኔ ያላልኩትን አንተ የራስን ነገር እያልክ አትበልልኝ። እሺ እኔ ጥያቄ ምንድነው? በጣም ግልጽ ነው። አንድ ሰው ክርስቶስ ኢየሱስ የተሰቀለበት ያ ዕፀ መስቀሉ ቤዛዬ ነው፣ ገባ ምትኬ ነው፣ የኔን የምትክ ሞት ሞቶልኛል ብሎ ቢያምንና የነፍስ መድኃኒት ነው ብሎ ቢያምን በዚያ በኩል ክርስቲያን መሆን ይችላል ወይ ነው ጥያቄ። በዛ በኩል አይደለም ክርስቲያን እኛ የምንሆነው በክርስቶስ በኩል ነው። በዚያ በኩል አይደለም መሆን ይችላል ወይ ነው ጥያቄ። አይችልም። ስለዚህ በኦርቶዶክስ ተዋህዶ ደግሞ አንደኛው ክርስቲያን የሚሆንበት መንገድ ወይም ደግሞ ወደዚህ ወደ ክርስትና ለሚቀላቀሉበት አንደኛው በር ወይም ደግሞ አንደኛው መንገድ ዕፀ መስቀሉ ነው። ለምሳሌ እንደዚህ ያህል የዘወትር ጸሎት ላይ ማለት ነው ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው ይላል። አንድ ሰው ዕፀ መስቀሉ የነፍሴ መዳኛ ነው፣ ነፍሴ በዕፀ መስቀሉ በኩል ይድናል ብሎ ቢያምንና መስቀል በእኔ ምትክ የምትክን ሞት ሞቶልኛል፣ ቤዛ ሆኖልኛል ብሎ ቢያምን በዚያ በኩል የኃጢአቱን ይቅርታ የነፍስን ድነት ማግኘት ይችላል ወይ? በእንጨቱ ይችላል? ኖ ይኸውልህ መስቀል የሚባለው ከዚህ ከክርስቶስ ጋር ምንም ያገናኘው ነገር ክርስቶስ እዛ ላይ ስለዋለበት እኮ ነው። መስቀል ጥያቄ በጣም ግልጽ ነው። ይድናል ወይ ይችላል ወይ? አሁን ይሄን ነገር ትቀበል አትቀበልም? አልቀበልም ባልኩ ችግር የለውም። እኔ ማምነው እምነት አለ። እኔ በእንጨቱ ላይ ኢየሱስ የተሰቀለበት እንጨት ሳይሆን እንጨቱ ላይ በተሰቀለው በክርስቶስ ኢየሱስ በመስቀሉ ስራ በማመን ነው እኔ የኃጢአቴን ይቅርታ ማገኘው የምቀበለው ብዬ ማምነው እኔ ኦኬ ቢኮዝ ስለኔ ምትክ የሞተው እርሱ ሆነ ማለት ነው። ሀሳቤ ግልጽ ነው። ሰው ጥያቄ ምንድነው? እኔ አሁንም ሀሳቤ ግልጽ ነው። ኢየሱስ ክርስቶስ ማለት ዓለምን ለማዳን ኢየሱስ ክርስቶስ በተሰቀለበት መስቀል አንድ ሰው ቢያምን ይድናል? ምንም እንዴት ይድናል? በክርስቶስ ካመንክ ነው የምትድነው እኮ። ስለዚህ ቤተክርስቲያን ይድናል ብላ ታስተምራለች። አንዱ ዕፀ መስቀሉ እንደሆነ ታምናለህ፣ ታስበዋለህ። መስቀሉን ክርስቶስ የተሰቀለበት መስቀል ነው ብለን እንደ ክርስቲያን እናምንበታለን እንጂ ስታስበው እንዴት በእንጨት አንድ መስቀል እንዴት እኛም የነፍሳችን መዳኛ ነው እንገባበታለን ወደ ዘላለም ሕይወት ብለን መስቀል እናምናለን። ዝም ብለን እንኳን ስታስበው እና እኛ እንዴት እናምናለን አትበል። የምታምነውን እምነት ነው። በነገራችን ላይ ከፈለክ ደግሞ ከቤተ ክርስቲያን አምልኮና ስርዓት የውጭ ግንኙነት በሚለው መጽሐፋችሁ ደግሞ እንደዚህ እንደምታምኑ ከፈለክ አሳያለሁ። እኔ አሁን ከዘውትር ጸሎት መጽሐፍ ነው እያነበብኩ ያለሁት። ሰው አንተ ቤተክርስቲያናችን እንደዚህ አታምንም ምናምን ትላለህ። እኔ አላምንም ብለህ ብትል ትንሽ ሊያግባባን ይችላል፣ ሊያስማማ ይችላል ብዬ አስባለሁ። ግን ቤተክርስቲያናችን ካልክ ቤተክርስቲያናችሁ ደግሞ በይፋ የምታምነውን እምነት አስቀምጣለች። ሰው እዚህ ጋር ከማነብል ነገር ተነስቼ ነው የጠየኩ ያሉት ነገር። ዕፀ መስቀል ኦኬ፣ እንጨቱ ለነፍስ መድኃኒት መሆን ይችላል? አይችልም። ለነፍስ መድኃኒት ክርስቶስ
እሺ ቤተክርስቲያን ለነፍስ መድኃኒት ይሆናል ትላለች። ምን ዕፀ መስቀሉ እንደዚህ ብሎ የሚያስተምር ራሱን ክርስቲያን ነኝ ብሎ መጥራት ይችላል ነው? እንደዚህ አትደምድመው። ምክንያቱም መስቀል ኃይል ነው። እንደዚህ ብሎ የሚያምን ደግሞ የሚያስተምር ክርስቲያን ነኝ ብሎ ራሱን አይደንቲፋይ ማድረግ ይችላል? ይኸውልህ አይደንቲፋይ ማድረግ ሳይሆን አንተ ያንን ነገር አንተ መስቀል ማለት ክርስቶስ የተሰቀለበት ብቻ ነው እንጂ መስቀል ያክል ለእኛ ኃጢአታችንን የሚያስተሰርይ ወይም እኛን ወደ ገነት የሚያስገባ የዘላለም ሕይወት የሚሰጥ ምናምን ኑሮ ሆኖ አይደለም። ለእኛ በዘላለም ሕይወት የሚሰጠን ኃጢአታችንን የሚደመስልን ለእኛ ሲል የሞተው የታረደው የተሰቀለው ክርስቶስ ኢየሱስ ብቻ ነው። በቃ እኔ በዛ ነው ማምነው። ኦርቶዶክስም እንደዛ ብላ ነው ስትናገር ምስል ነው። እሺ አሁንም ግልጽ ነው ጥያቄ፣ በጣም ግልጽ ነው። አንተ ኦርቶዶክስም እንደዚህ ብላ ነው የምታስተምረው፣ እንደዛ ብላ ነው የምታምነው የምትለውን እንትን አትንገርም። ቢኮዝ ኦርቶዶክስ የምታምነውና የምትቀበለውን ነገር በግልጽ ስላስቀምጠች ማለት ነው። አሁን ያነበብኩልን ክፍል ማለት ነው። ሰው እኔ ጥያቄ አሁንም ቢሆን ዘላለም ታገኛለሁ ብላ ትላለች። አዎ አትልም። አዎ ለምሳሌ የነፍስ መድኃኒት ቆይ ስማኝ፣ እኔ ወንድም ቆይ ስማኝ፣ መስቀል የነፍሳችን መዳኛ ነው ብሎ ማለት ምን ማለት ነው? ክርስቶስ ነው መዳኛ። እሱ ስለተሰቀለበት ድነት የተፈጸመበት ስለሆነ። እሺ ስማኝ፣ እኔ ወንድም አሁንም ስማኝ፣ መስቀል የነፍሳችን መዳኛ ነው ብሎ ማለት ምን ማለት ነው? እዛ ላይ የተፈጸመው የክርስቶስ ለእኛ መስዋዕት መሆን ድህነት ነው በቃ ባጭሩ። አይደለም፣ ዓለምን ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል ነው የሚለው እንጂ እሱን በማሰብ እንጂ እንጨቱን በማሰብ እንዴት አድርገን በእንጨቱ እንድናለን ብለን እንላለን። ስማኝ እኔ ወንድም ሰው ለዚህ ነው ኦርቶዶክስና ክርስትና ማይተዋወቁት ብዬ የምለው። ኦርቶዶክስና ክርስትና ብታዋወቅ ኖሮ ይህንን መጽሐፍ በዚህ ልክ ጽፋ አታመጣም ነበረ። ኦኬ ስለሰው ሲያበቃ ግን ቤዛው እንጨቱ ነው ብላ የምታስተምር ኦርቶዶክስ ተዋህዶ ቤተ እምነት ክርስትናን አውቃለሁ ብላ ምትል ነው የሚገርመኝ። ገባህ? ለዚህ ነው እኔ ከክርስትና ጋር አይታወቁም ብዬ የምለው። ኦኬ አሁንም ጥያቄ አንተ ኦርቶዶክስ እንደዚህ አታስተምርም ሳይሆን እኔ እንደዚህ አላምንም ብለህ ብትል ያስኬዳል። አሁን ያንተ ቤተክርስቲያን እኔ የራሴ አለምሳሌ ፕሮቴስታንት የራሱ ቀኖና አለው፣ እኛ ግን የለንም። እኛ አንድ ቤተክርስቲያን የምትለን ነው የምንሰማው። እሺ ስለዚህ አንተ ቤተክርስቲያንን ከሆነ የምትሰማው ቤተክርስቲያን እንደዚህ ነው የምታምነው። እሺ ስለ ሰው ልጆች ነፍስ ራሱን ቤዛ አድርጎ የሰጠው ጌታችን ኢየሱስ ክርስቶስ ነው ወይንስ መስቀሉ? ኧረ አትጠይቀኝ በእናትህ እንዴ! ይሄ ሕፃን ልጅ እኮ የማይጠይቅ ጥያቄ ነው እንዴ! ቤዛ የሆነው ክርስቶስ ነው እንጂ ማን ነው? እኛን እኮ ክርስቶስን እንደማናቅ እኮ ነው የምታደርጉን። እኔ በጣም አንዳንድ ያዝናለሁ። እሺ መስቀል ቤዛችን፣ እሺ ስማኝ፣ መስቀል ቤዛችን ነው ብላ ኦርቶዶክስ ተዋህዶ ታምናለች። ቤዛችሁ መስቀል መሆኑን ታምናለች። ቤዛ መስቀል በመስቀሉ ላይ የተፈጸመው ታሪክ ነው። እንጨቱ አለ። እንዴት እንደምንግባባ ራሱ ምን አይገባኝ። ባይዘ በጣም ግልጽ ነው አማርኛ ያረ ርዕሱ ራሱ ብራዘር ርዕሱ ራሱ አያግባባም። ለምን ኦርቶዶክስና ክርስትና ይተዋወቃሉ ስትል ለቀባሪው አረዱት ነው የሚሆነው። እሺ ለቀባሪው ያረዱት አልከኝ። እሺ ለማንኛውም ከኛው ወጣችሁ ከኛው ብዙ ነገር ሆናችሁ እኛው ጋር ተምራችሁ እኛው ጋር ሁሉን ነገር አድርጋችሁ ወጣችሁ እንደገና እንደዚህ ማለት ይሄ ነውር ነው። ባይሆን ርዕሱን ቀይረህ ኦርቶዶክስ መስቀልን መዳኛ ትላለች፣ ስለዚህ አስተያየት ስጡ ብትል ያስኬድ ነበር እንጂ ክርስትናና ኦርቶዶክስ ተዋወቃሉ ማለት ስማኛውንም። እሺ ስማኝ፣ ለምሳሌ ወንጌላውያን አማኞች ላይ ክርስትና ትታወቃላችሁ ብላችሁ ብጠይቁን አሁን እንላለን። ከዛ ምናምነውን እምነት እንደ እግዚአብሔር ቃል እናስረዳሃለን። ስለዚህ ከክርስትና ተዋወቁ ነው የምለው። ክርስቲያን መሆናችሁን ፕሩፍ እናደርጋለን ማለት ነው። 54,000 እምነት ተፈጥሮ አንዱ ቤት በነገራችን ላይ ይኸውልህ፣ በነገራችን ላይ እንዴት ነው ሰው ሱቅ ነው እንጂ የሚከፍተው እንዴት ሰው ቸርች ይከፍታል? ቸርች ከፈትን ነው ይባሉ አይደል እንዴ? ሰው እንዴት ቤተ እምነት ይከፍታል? አንዳንዱ እንደው ቤተ እምነት ከምዕመናን ጋር ሁሉ እሸጣለሁ ይላል። ሀሳብ ላይ እናውራ።
ለምሳሌ ሐዋርያ ጳውሎስ በሮሜ ምዕራፍ 3 ቁጥር 24 ላይ እንደዚህ ያለ 24 እና 25 ላይ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋ ይጸድቃሉ፣ ወይ ደግሞ እንዲያው በጸጋ ጸድቀዋል። በደሙ በሆነው እምነት እግዚአብሔር የማሰሪያ መስዋዕት አድርጎ አቅርቦታል ይላልና ስለ ሰው ልጆች ኃጢአት ቤዛ የሆነው እርሱ ክርስቶስ ኢየሱስ እንደሆነ ይናገራል። ኦኬ መጽሐፉ ወይ ደግሞ መጽሐፍ ቅዱሳችን። ግን እናንተ ደግሞ ቤዛ እርሱ መስቀሉ እንደሆነ ታምናላችሁ። ይሄን አምና የምታስተምር ቤተክርስቲያን ከክርስትናው ዓለም ጋር ትታወቃለች ብለህ ታስባለህ? ብራዘር ይሄን ሀሳብ ትቀበላለህ? ነገርኩህ እኮ በመስቀሉ ላይ የተፈጸመው ነው እንጂ ከእንጨቱ ጋር ችግር ጉዳይ የለንም። በመስቀሉ ላይ የተፈጸመውን ነገር ነው ቤዛ የምንለው። ትቀበላለህ? ትቀበለዋለህ ወይስ አትቀበለውም? እሺ ላስነበበ ምናልባት እያነበብከው ከገባ ገልብጬ ላሳይና አንበበው። እንደዛ ሳይሻል አይቀርም። እኔ በጣም አንበበው አይ ነው መሰለህ በጣም እኔ ላይክ አሮ ነው ሃው እንዴት ኮሚኒኬት ነው። እሺ ይታያል እዚህ ጋር ይሄን አንበበው እስኪ። ይሄንን ጽሑፍ ትቀበለዋለህ? ለምሳሌ ትቀበለዋለህ? እንደዚህ ነው። ምንድን ነው መጽሐፉ? መዝገበ ጸሎት ነው። ማን የጻፈው? ኦርቶዶክስ ነው ያሳተመች? ዘንድሮ እኮ ታድሶ ነው የሚል ሁሉ መቼስ ኤርሚ ነው አትለኝም። እሺ ስማኝ፣ እናንተ ኤርሚን ነው የምትሉት እኮ ኤርሚ ጽፎ አስገብቶ ነው የምትሉት። ኤርሚያስና እኔ ተግባብተናል። አይ አንተ አይደለም ያልኩት፣ አንተ ሳይሆን ያልኩት እኔ ቤተ እምነታችሁ ኤርሚን ብሌም ታደርጋለች። ኤርሚ እየጻፈ ነው እያስገባ ነው ምናምን ብሎ ማለት ነው። እሺ ስማኝ፣ ብላም አታውቅም። ኧረ ስማኝ ብራዘር፣ በሊቀ ሊቃውንት በጳጳሳት ደረጃ ነው እንዴ ትቀልዳለህ? ጻፉትን ያመጣ ብሎ ይሆናል እንጂ ኤርሚያስ ጽፋት ብላ አታውቅም። ስማኝ እኔ ወንድም፣ እሺ እንደዚህ ያለ ዓለምን ሁሉ ለማዳን ይላል። ዓለምን ሁሉ ለማዳን ኢየሱስ ክርስቶስ አልሰማም። ኦርቶዶክስ የሚል ኦርቶዶክስን አሳተመችው ትክክል የሚያረጋግጥ ነገር አሳየኝ እንዴ። እኔ ወንድም አታምንበትም? እሺ ይሄው መጽሐፉን አየኸው? ይሄው መዝገበ ጸሎት መቼስ እኛ እናሳትማ። ይሄው መዝገበ ጸሎት እኔ መዝገበ ጸሎት ብዬ አንድ ማሳተም ያቅተኛል። አንድ ነገር አውጥቼ ኧረ እባክህ መሆናት ሻይ እንዲገርም የለም። ወደ ሀሳቡ ገባ። ግድ የለም። ወደ ሀሳቡ ስገባ እንደዚህ ያለ ይሄን አንበበው እስኪ አንተ ከቻልክ ይሄንን አንበበው። አይነበበኝም፣ አንብበው። ርቀት አለ። እሺ ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ይላል። መስቀል ኃይላችን ነው። ትክክል እየሰማ ነው። ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል ነው የሚለው። ታዲያ ዓለም ነው ወይስ በተሰቀለው ኢየሱስ ነው? ዓለም ሄዳለ። ዓለምን ለማዳን ኢየሱስ ክርስቶስ ለተሰቀለበት እኮ ነው የሚለው። ዓለምን ለማዳን ለቆመው ለእንጨቱን ሰግዳለሁ እኮ አይልም እዚህ። ዓለምን ለማዳን ኢየሱስ ክርስቶስ ለተሰቀለበት ምን? ኢየሱስ ክርስቶስ ለተሰቀለበት ምን መስቀል። አዎ ስለዚህ ዓለም የዳነው ኢየሱስ ክርስቶስ በተሰቀለበት ኢየሱስ የተሰቀለበት መስቀል ነው ወይስ በመስቀሉ ላይ የተሰቀለው ኢየሱስ ነው? እየነገረ ኢየሱስ ክርስቶስ ለተሰቀለበት መስቀል እንሰግዳለን ማለት ምን ማለት ነው? ድህነቱ እንዲፈጸም እዛ ላይ አረ በኢየሱስ ክርስቶስ አረ ብራዘርዬ የሰማኝ ብራዘርዬ፣ ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። which is ዓለም የዳነው ክርስቶስ ኢየሱስ በተሰቀለበት መስቀል ነው ወይንስ ክርስቶስ ኢየሱስ በሱ ነው ዓለም የዳነው? ዓለም የዳነው በክርስቶስ ነው። ቅድም ነግሬሃለሁ። ስለዚህ ዓለም የዳነው በክርስቶስ ከሆነ እዚህ ጋር የሚናገረው ዓለምን ለማዳን ኢየሱስ ክርስቶስ የተሰቀለበት መስቀል ነው ብሎ ሪፈር የሚያደርገው መስቀሉን ነው እኮ። ለመስቀሉ ክብር እንሰጣለን ነው በቃ። ሌላ አማርኛ ክብር እንሰጣለን አይደለም። ከዛ በኋላ ስማ እንሰግዳለሁ። መቼስ ለእንጨቱ የሰገድ ክብር እንሰጣለሁ ስለኛል። ክብር እኮ አይደለም የሰጠ ያለው። ስለዚህ መስቀል ኃይላችን ነው፣ ኃይላችን መስቀል ነው ይላል። ከዛ ደግሞ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው ይላል። ቤዛው መስቀሉ ነው ወይስ በመስቀሉ ላይ የተሰቀለው ኢየሱስ ነው ቤዛ? ክርስቶስ ነው ቤዛ። ስለዚህ መስቀል ቤዛችን ነው ብሎ ይላል። ስለዚህ መስቀል ቤዛችን ነው ብሎ የሚል ቤተ ክርስቲያን
ከክርስትናው ዓለም ከክርስትናው ጎራ ሊካተት ይችላል ብለህ ታስባለህ? እሺ ጎሃይል። እሺ ከዛ ደግሞ መስቀል የነፍሳችን መዳኛ ነው ኖት ኢየሱስ ብራዘርዬ። እስቲ መስቀል ነው የሚለው ኢየሱስ አይደለም የሚለው። በነገራችን ላይ የነፍሳችን መድኃኒት እሱ ክርስቶስ ኢየሱስ ነው ብራዘርዬ። እዚህ ጋር መስቀል ስታስበው አንተ ክርስቶስን ትተን መስቀልና እናመልካለን ልክ እንደ ጣዖት እንጨት እንደሚያመልኩ ብለህ ታስባለህ? እኔ እኮ አይደለም አንተ ነው ያልከው። አንተ ደግሞ የእኛም ቤተክርስቲያን ጽሑፍ ደግሞ አንተ ማንም ፈቻ አላደረገ መፍታት አትችልም። ቢኮዝ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል። ኦኬ፣ እኛ ግን እናምናለን። ያመንነውም እኛ በመስቀሉ እንድናለን በኢየሱስ አለም በመስቀሉ። ስለዚህ አዳኙ መስቀል እንደሆነ ነው የሚያምኑት። መስቀሉ ላይ በተሰራው ተአምር ነው ይላል ነው። አንተ በግድ ነው መስቀሉ ላይ ምናምን ነገር የምትለው። በመስቀሉ እያለች ነው ብራዘርዬ። ምንድን ነው እንደዚህ ግን በጌታ እና መስቀሉ እንድናለን በመስቀሉ እናምናለን የሚለው ኦርቶዶክስ የምትለው መስቀሉ ምን ስለሆነ ነው? እንጨት ስለሆነ ነው። የተመሳቀለ እንጨት ስለሆነ ነው መስቀሉ የምታምነው። ምን ስለሆነ? እንጨት ስለሆነ የምታምነው። በቃ ቶቶ ይሄማ ያልተማረ ሰው ንግግር ሆነ። ጭራሽ ላይ እንጨት ስለሆነ እኮ እንጨት ነው። ድሮ ኢየሱስ የተሰቀለው በእንጨት አይደለም ብረት ላይ የተሰቀለው ኢየሱስ ክርስቶስ። ኧረ በእናትህ አሁን የትምህርት ደረጃ ላይ እንጠያየቅ ነው ብራዘርዬ። ኢየሱስ ክርስቶስ የተሰቀለው እንጨት ላይ ነው በእንጨት ነው ወይንስ በብረት ነው? እኮ ገና ለገና የተመሳቀለ መስቀልን ከክርስቶስን ረስታ ያንን ኦርቶዶክስ ታመልካለች ብለህ ልትለኝ ከሆነ ጭፍን ጥላቻና ጀስት ትልቅ ሊትሬት ነው። እሺ ላሳይ ደግሞ እንደምታመክ ላሳያ። እሺ እንደምታመክ ደግሞ ላሳይ። ይላጥ እንደፈለግ ያው እንትን ነው አይደል? መዝገበ ቃላት ምናምን መዝገበ ምንድን ነው? ይሄው ላሳይ። ይሄው ድርሳነ መድኃኔዓለም ወገድለ ሲሆን ላሳይ ደግሞ እንዴት እንደምታመክ ላሳይ። ከዛ ኤርሚሻ ያወራል አንተን። ይሄው ለማወሩ ጥሩ ነው የያዛችሁት፣ ተግባብታችሁ የምታወሩት። እሺ ይታያል ብራዘርዬ፣ እንደዚህ ይላል። አሁን መስቀሉን እንዴት እንደምታመልከው ላሳየ። ማምለክ ብቻ ሳይሆን እንደዚህ ካላመንክ እንደማድን፣ እንደዚህ ካመንክ እንደምድንም ጭምር። በነገራችን ላይ አንድ ነገር ልንገርህ። አሁን እኔ የገባሁትን ኤርሚያስን አግኝቼው እና ሰላም ሊለው ነው የገባሁት እንጂ ይሄ ልንከራከር አልፈለግኩም ነበር። ግን ካልከው አይቀርና አውራ ብዬና እኔ ደስ የሚለኝ በባይብል ሲወራ ለምን ኤርሚያስ አሁን ዮሐንስ ወንጌልን አንብ ምናምን ብሎኝ ራሱ በጣም ብዙ ነገሮች እያገኘሁበት ስለሆነ ያንን ነገር በቃ ውስጤ ያለውን ነገር ዮሐንስ ወንጌል ላይ እንደዚህ እና ዓለምን ስለመጥራትና ሌላው ነገሮች ሁሉ አሪፍ ኢንተረስቲንግ የሆነ ነገሮች ገብቼ አገኘሁበት ምናምን የሚለውን ምዕራፍ። ስለዚህ አንተ እያልከኝ ያለው ነገር ምንድን ነው? በአራዳ ቋንቋ በቃ ላሽ በለኝ ነው አይደለም? እለፈኝ ነው። አይ ኖ እለፈኝ ሳይሆን የመዝገበ ጸሎት ምናምን ይሄ ራሱ ኦርቶዶክስ የምትፈታቸው ሰዎች አሉ። እንደኛ አይነቶቹ ዝም ብሎ መጥቶ የሚፈታው አይደለም። ይህንን ንግግር የሚፈቱት ይህን ጽሑፍ የሚፈቱት ሊቀ ሊቃውንቶች አሉ። ይሄ ቢሆን ይሄ ነው፣ የአማርኛ ይህ እንደዚህ ነው ብለው ሊፈቱ ይችላሉ። እንደን አይነቱ ግን እየተማረ ያለ አንድ ኦርቶዶክሳዊ ሊፈታው አይችልም ነው አማርኛ። እሺ ለማንኛውም ቤተ ክርስቲያን ብለህ የምጠራት ያቺ ኦርቶዶክስ ተዋሕዶ ቤተ እምነት ከክርስትናው ጋር እንደማይተዋወቁ ወይም ደግሞ ክርስቲያኒቲ እንዲዘርቭ እንደማታደርግ እያሳየው ነው። ከሪሴ ጋር የሚስማማውን ነገር ስማኝ ብራዘርዬ፣ እሺ ስማኝ እኔ ወንድም። ለምሳሌ እሺ እኚህን ሰው ላስገባቸው፣ ከሪሚ ጋር ያወራሉ። እሺ እኔ ወንድም ሰው እኔ ርዕስ ይዤ ስመጣ ይዤ የመጣሁበት ዋናው ነገር እንደምታውቀው ክርስቲያን ተብላ ስለምጠራ ኦርቶዶክስ ተዋሕዶ ቤተ እምነት ከክርስትናው ዓለም ከክርስትናው ዓለም ጋር ፈጽሞ የምትታወቅ አይደለችም ብዬም ስለማምን ከዛ አንጻር ነው ሰው ይኸው እያሳየው ነው። ቅድም እንዳልኩ ለምሳሌ የሰው ልጅ የኃጢአቱን መድኃኒት የሚያገኘው በመስቀሉ ላይ በተሰራው በክርስቶስ ኢየሱስ በእርሱ ሞትና ትንሣኤ በማመን እንደሆነ ሐዋርያቱ በዚህ መንገድ ነው ያስተማሩን። አንድ ሰው ኢየሱስ ክርስቶስ ጌታ እንደሆነ በልቡ ቢያምን እግዚአብሔርን ከሙታን እንዲያስነሳ ቢመሰክር ዊዝ ኮንፌሽን ማለት ነው ይድናል። በቃ ባጭር አማርኛ ይድናል። ትዝ ብልህ ከሆነ እንደውም የሐዋርያት ሥራ ምዕራፍ 8 ላይ ሳነብ ኢትዮጵያዊ ጃንደረባ ከዚህ ውሃ እንዳልጠመቅ ምን የሚከለክለኝ ነገር አለ ብሎ ሲጠይቀው
ብታምን ተፈቅዶልሃል አለው አይደለም? ከዚያ ደግሞ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ስለዚህ ክርስቶስ እርሱ የእግዚአብሔር ልጅ እርሱ ብቻ እንደሆነ በሚያምንና የሚቀበል ሰው እንደሚድን መጽሐፍ ቅዱሳችን በግልጽ ይነግረናል ማለት ነው። ሰው ኢቭን በስላሴ አስተምሮ እንኳን እግዚአብሔር ብለን ስንል በሶስትነትና በአንድነትና በሶስትነት ሁሉም ፈጥሮ የሚገዛ ማለት ነው። ወይም ደግሞ አንዱ አምላክ በሶስት አካል ተገለጠ ብለን እናምናለን። በኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ ደግሞ አንዱ አምላክ በአምስት አካል ተገለጠ ብላ ታምናለች። ኦኬ፣ አንዱ አምላክ በአምስት አካል ተገለጠ ብላ ታምናለች። አሁን እንትን አመጣ ያለ አይደል መነቋቆር አይነት ነገር ቶ በቃ ለምሳሌ መነቋቆር ሮያሊ የሰማው እዚህ ጋር ሲያነበው ታመጣብኛል። ይቀር አይ ኤርሚ ምን አለ መሰል እኔ ሲያነበው ሰማው። ቆይ ያው ሮያሊ እኔ አልሰማሁም። ለምሳሌ እኔ አሁን ለምሳሌ ገባ እኔ አንተና አግኝቼ ኃይል ልህና ያ ተረዳነ ቴንክ እሱን ተረዳን። ግን አሁን በአምስት አካል ትለዋለች ብሎ ሲል ከየት ነው ያመጣኸው? መረጃውን አምጣ ብለህ ብትለው ነገ አንተ አንደኛ እሱም በዚህ በኩል ብዙም እውቀት የለውም። ብዙም በዚህ በኩል ሲን ቢናገርም እኔ እውቀት እንደገና ቤተክርስቲያኔን እንዲህ ነው ብሎ ሲተች መስማት አልፈልግም። ለምን ክፉ እንድነጋገር አልፈልግም። ገባ? ስለዚህ ነገ ጥሩ ነገሮችን ዝም ብለህ አንድ ነገር ለትችት ብቻ የማይባል ነገር ሲባል ለምን መነጋገሩ ጥሩ አይደለም። ምክንያቱም እኔ አሁን እስከማውቀው ድረስ የማይባል ነገር ቢል ነው ቤካ አቁም ለዋለሁ እኔ ራሴ ማለት ነው። የማይባል ነገር አላለ፣ የተጻፈ ነገር ነው ያለው። አሁን ከአንድም አምስት ብላ ትላለች ብሎ ሲል አሁን ለምሳሌ እዚህ መጽሐፉ ያወጣው መጽሐፍት ላይ በስርዓት ተጽፏል። አምስትም ቢባል 20 ታውቃለህ አይደል አንተ እኔ ሊመልስ ነው ወይስ መልስ ሊሰጡ የሚችሉ ኦርቶዶክሳዊን ጋር ነው የመነጋገር። በቃ እዚህ አባዋዳ መጥተዋል፣ ካህን ናቸው እሳቸው ያወሩ ያለ ምናምን ይነጋገር እና እንደዛ ነው የሚሻለው። ገባ? ችግር የለውም ያ ነው በሚለው እንጂ ያ ገባ። እኔም መጥፎ እንዳልናገር ራሴን በጣም እየጠበቁ ስለሆነ ለምን እሳሳታለሁ? ግን ምንድነው እዚህ አሁን ቤተክርስቲያኒቱ የጻፈችው መጽሐፍቶችን ነው አንስተን የምናነበው በመረጃነት የምናሳየው። እኔ እስከማውቀው በቤተክርስቲያኒቱ አስተምሮት ስላሴ አንድ ሶስትም ናቸው ነው ብላ የምታስተምረው። በመጽሐፏ ግን ከአንድም አምስት አድርሰዋለች። አዎ ምን መሰለህ ኤርሚ፣ አሁን ለምሳሌ አንዳንድ ጊዜ እንዴት ነው የሆነን ነገር ስትጠላው ብዙ ትቀባባዋለህ፣ ስሙን መጥፎ ነገር ታደርገዋለህ። ችግር የለም ግን እንደዚህ አይነት ነገሮች ደግሞ ምን አለ መሰለህ አሁን ለምሳሌ እውቀት ካላቸው ሰዎች ጋር ስትነጋገር ደስ ይላል። ልክ ነው እኮ። አሁን አባዋዳን እናውራቸው ሮያል አባዋዳን እናውራቸው። እንኳን ደህና መጡ ቀሲስ። ይሄ በጣም መጀመሪያ ፕሮቴስታንቲዝም መች ክርስቲያን ሆኖ ያውቃል ነው የኔ ጥያቄ። ምክንያቱም 100 ዓመት ወዲህ የመጣ ስብስብ ስለሆነ ፕሮቴስት የሚያደርግ ቡድን ነው እንጂ አንድም ክርስቲያን ሆኖ አያውቅም በላይፉ በኖሮ። ምክንያቱም ከጥምቀትም ከስላሴም ከምስጢረ ስጋዌ የወጣ ቡድን ነው ፕሮቴስታንቲዝም። እውነት ለመናገር መጀመሪያ እናንተ ክርስቲያን ሆኑ በመረጃ ስለ ክርስቲያን ስለ ክርስቶስ ከመናገር ስለ መስቀል ከመናገር የሚናገሩትን በመረጃ እንጂ ይናገሩ መናገሩን ይቀጥሉ። ግን ሲናገሩ በመረጃ በጽሁፍ ከሆነ በጽሁፍ በቪዲዮ ከሆነ በቪዲዮ ላይ የተደገፈ ማለት ነው። ምንም ማስረጃ ሳያሳዩን የተጻፈም ጽሁፍ ሪትን የሆነ ወይ ደግሞ የተቀዳ ቪዲዮ አያስፈልገውም። መረጃ ካላስፈለገ ታዲያ ዝም ብሎ ነው የሚወራው። ትልቋ ቤተክርስቲያን ከካቶሊክ እኛ መቼ አልወጣንም። ቤተ እምነት አዋቅሮ የወጣ ቡድን ነው። አሁን 50 ሺህ ደርሰዋል። እምነት ይሄ ቀሲስ እየተደማመጠ ነው የክርስትና ፓርት አይደለም ለማለት ነው። እንኳን ስለመስቀል ክርስቲያን ብሎ እያደመጡ አይቻልም። እያደመጡ እየተደማመጡ እኛ ከካቶሊክ አልወጣንም ብለን አላልንም። ካቶሊክ ደግሞ ቤተክርስቲያን ነች።
እና ኦርቶዶክስ ናት እንግዲህ ያድምጥ። እኔ አላልንም በአንተ አፍ እንኳ አሁን በአንተ ትልቁ ሰውዬ ስንት መጽሐፍ የምትጠቅስ አንደበት አሁን የተነገረው 5 መለኮት ነው ወይም ደግሞ 5 አካል ብላ ነው የምታምነው ብለህ ስትናገር እንደው ለታሪክ ሼም አይዝህም? አይዘኝም። ወንድምነት ትልቁ ላይ አድርግና ነገሩ ምን ነውረኛ ሼም አያውቅም። እርግጥ ምንም አንድ የጥላቻ ውስጥ ገብታችኋልና ምንም ይታያችሁ። አሁን እንግዲህ ሲሳደቡ ማለት ነው። አያችሁ፣ ቄስ ናቸው መነኩሴ ናቸው ይሳደባሉ፣ ነውረኛ እያሉ ማለት ነው። በታላቅ ቤተክርስቲያን ጻፈው ይሄ መጽሐፍ በኒቅያ ጉባኤ ነው አሳያቸው። አዳምጠኝ፣ ቆይ ማን የጻፈው ያንብቡ። ከኔ ጋር ግብግቡን ይተዉና ያንብቡት። ማን እንደጻፈው ነው? የግብግቡን አይደለም እየገለጥ ካሳያቸው ቤተክርስቲያኗን ዶግማ እያለ ቀሲስ ይረጋጉ። መጽሐፉን ማን ያሳተመው ብለዋሉ አይደል? ኦኬ፣ ማን የጻፈው መጽሐፉ? የመጽሐፉ ምንጭ ማን? አሁን እኮ እገሌ በለኝ እስቲ ጸሐፊ፣ የዚህ መጽሐፍ ጸሐፊ እገሌ በለኝ። መቼም እንደዚህ ማድረግ ተገቢ ባይሆንም ግን ሚዩት አድርጌዎታለሁ። እባክዎትን ስለ መድኃኔዓለም ማን የጻፈው ብለዋሉ አይደል? መጽሐፉ እኮ ነው መድኃኔዓለም ማን የጻፈው ተገቢ ጥያቄ ነው። መጽሐፉ የፊት ለፊት ስላለ ይታያችሁ። እንግዲህ እዚህ እኛ አሁን ካህን ናቸው። ልብ በሉ። ጥያቄ እኮ የመጽሐፉ ጸሐፊ ማን ነው? ሚዩት ያድርጉ። መጽሐፉ ፊት ለፊት ላይ ያለ ገጽ እየገለጠን እያሳየኖት ያንብቡ። 5 መለኮት ትላለህ እንዴ? እንዴት እንደዚህ ትላለህ? እሺ እታች ላወርዶት ልገደድ ነው። አውርደኝ፣ ምን ችግር የለም። ለፊት ላይ ያመጣል አሳየኝ ብሎ መቼ እንደታተመ በማን እንደታተመ ማን የጻፈው ማን የተረጎመው መጽሐፉ የውዝፍ ለፊት አለ። ካህን ናቸው ደግሞ ታውቃላችሁ። ካህን ናቸው፣ በስርዓት እናውቃቸዋለን። ሮያል ወንድሜ በስንት ጣዕሙ ከአንድ ቄስ ማለት ነው የጠየቁት ጥያቄ ወንደርፉል የሆነ ጥያቄ ነው። ማን የጻፈው? መቼ ነው የተጻፈው? ቤተክርስቲያኒቱ ታውቀዋለች? ይሄንን ጥያቄው በጣም ወንደርፉል ነው። እኛ ደግሞ ለጥያቄው በቃላችን ከምንናገር መጽሐፉን አውጣው አልኩትኝ። ከዛስ የመጀመሪያው ከበር ላይ አለ አይደል? ግለጠው። የውስጠኛው ገጽ ላይ የትኛው ማተሚያ ቤት የታተመው? በማን ፍቃድ የታተመው? አሳያቸውን ገለጥና እታቸው ነው ይስሙ። እታቸው ነው። በቃ እንደዚህ ተዋርዳችሁ ትወጣላችሁ ማለት ነው። መደማመጥ ከሌለ ቄስ የለ ጳጳስ የለም፣ አናከብርህም፣ እታይ ትወርዳለህ። የሚያከብርና የሚደማመጥ ወንድምን እንሰማዋለን። አሁን ወንድሜ ሮያል ተደማመጠ። ቆይ ወንድምነት መልሰው መልሰው ከዛው ከመጀመሪያ አድርገው ቀስ እያልክ ግለጥላቸው። ግለጠው። ያው መጽሐፉን ይዩት። ያው በ2000 ትንሽ ዝቅ አድርገው ዓመተ ምህረቱ እንዳይ ኖ ጽሁፉ ስለ በ1998 ዓመተ ምህረት ነው የታተመው። እሺ አዲስ አበባ ማለት ነው። እሱ ፎቶ ነው ስላድን ብለው የሚሉት ሆነም ካሜራውን አይ ቲንክ እንዴት በእጅህ ነው በቀኝ እጅህ ነው መሰለኝ ያዝከው። ስታንድ ምናምን ነገር የለህም እንዴ? አለኝ። እንትን አይመችም፣ ለዚህ ለእንትኑ አይመችም። እሺ እሱ ጋር እንደሱ አድርገው እንደዚህ ነው። እሱ ጋር ያለውን ጽሑፍ እናንብበው፣ ከላይ ያለውን አምጣው። ትክክል አይደለም። ካሜራ እያያዝህና ሞባይሉ ትክክል አይደለም። ኦኬ ይኸው ታህትመ በመዋዕሊሁ ለብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይላል። እሺ ግለጠው። እሱ ጋር ከላይ ያ ለዚህ መጽሐፍ ማነው ዘተርጎመ? ማነው? አባ ጽጌ ሥላሴ መዝገቡ የሚባሉ ሰው ናቸው ያሳተሙት። አማርኛውን ከታች አምጣው፣ ከታች እሱት። ይህ መጽሐፍ የተረጎሙትና ያዘጋጁት አባ ጽጌ ሥላሴ መዝገቡ ያሳተሙት የዋልድቢት ቅድስተ ማርያም አንድነት ገዳም መነኮሳት ናቸው።
የዋልድባ ማለት ነው። የዋልድባ ለማርያም ዋልድቢት ነው የሚባለው። በሴት አንቀጽ ሲጠራ ዋልድቢት ነው የሚባለው። የዋልድባ ታዋቂው ማለት ነው። በጎንደር ነው በትግራይ ግዛት ውስጥ ያለው የዛ ገዳም መነኮሳት ናቸው ያሳተሙት። ማፈቅዶላቸው መብቱ ያሳተሚው መብት ማለት ደግሞ ለማሳተም የባለቤቱ መብት በሕግ የተጠበቀ ነው ይላል። ማን ነው ባለቤቱ? ገዳሙ ማለት ነው። ለምንድነው ገዳሙ የሚሆነው? የገዳሙ መነኮሳት ናቸው ያሳተሙት። በማን ፍቃድ? ፎቶቸውን አምጣ፣ ወደፊት ግለጠው። የብፁዕ አቡነ ኤፍሬም ማን ነው? የብፁዕ አቡነ ኤርሚያስ ፎቶ አለ። ኖ ወደፊት ኦኬ ኦኬ፣ እዚህኛው ላይ የለም ማለት ነው። እኔ ጋር አለ። ኦኬ እኔ ጋር አለ። እሺ መግለጫውን አንበው። እኚህ ናቸው አይደል? እንደምነት እስቲ ፈቅ አድርገው ነው ብፁዕነታቸው። እስቲ ማን ነው? ብፁዕ አቡነ ኤፍሬም ሳይሆን እኚህ ናቸው። ብፁዕ አቡነ ቄርሎስ ማለት ነው። ሶሪ ስማቸውን ተሳስቼ ነው። ብፁዕ አቡነ ቄርሎስ የሰሜን ወሎ ቅዱስ ላሊበላና የዋግህ ምራ አህጉረ ስብከት ሊቀ ጳጳስ ማለት ነው። በአህጉረ ስብከቱ ሊቀ ጳጳስ ሁሉ ጭምር ታይቶ የተፈቀደ መጽሐፍ ነው እንዲታተም። ልብ በሉ። የዋልድቢት በሰሜን ወሎ አህጉረ ስብከት ውስጥ ነው የሚገኘው። በሳቸው በብፁዕ አቡነ ቄርሎስ ማለት ነው። አሁን የብፁዕ አቡነ ናትናኤል እኚህ ድምፀ ምርዋው የሚባሉት የምዕራብ ሸዋ የአሁኑ ቅዱስ ያሬድ ተብለው የሚባሉት በድምፅ በጣም ድምፀኛ የሆኑ ሰው ናቸው። እንደሳቸው ድምፀኛ የሆነ የለም። በጣም እሳቸው አሁን የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ናቸው። ብፁዕ አቡነ ናትናኤል የሚባሉት ማለት ነው። የምዕራብ ሸዋ ማለት ወደ አምቦ እና አካባቢው ላይ በዙሪያ ያለውን የአህጉረ ስብከት ሊቀ ጳጳስ ናቸው። በኦሮምኛ ቋንቋ የሚቀድሱት ጳጳስ ማለት ነው። እና በየአህጉረ ስብከታቸው አለ ክልል አለ። ይሄ በእሳቸው ፈቃድነት ሁሉ ጭምር የታተመው። ስለዚህ ማን ነው ማለት ነው? አንደኛ በገዳሙ ነው፣ ሁለተኛ በጳጳሱ እውቅና ነው። ስለዚህ ማን ነው መጽሐፉ ማለት ነው? የኦርቶዶክስ መጽሐፍት ነው ማለት ነው። ስላሴን 5 ትለዋለች ኦርቶዶክስ በደንብ አውጣላቸው። አሁን እዛ ክፍሉ ላይ ወንድምነት እኛ አይደለንም እኮ ያልነው። ይህንም በእኛ አይደለም ሰው መበሳጨት ካለበት በእኛ አይደለም መበሳጨት ያለበት። በእኛ ከተበሳጩ እኛ መጽሐፉን ለምን ገዛችሁት ማን አንብበዋላችሁ ብሎ ከሆነ እሱ ልንነጋገር እንችላለን። ይኸው እንደሚለው ትንሽ ፈቅ አድርገው እንደምናት ይህ መስቀል እንደ እግዚአብሔር የከበረ እንደ ቅድስት ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም የማይለይ ነው ይላል። ከዚያስ እንደዚሁም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን እናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው። ልብ በሉ። መድኃኒታችን መስቀሉ ጌታ የተሰቀለበት ዕፀ መስቀሉ ማለት ነው እና ማርያም ሶስቱ ትክክል ናቸው። ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ ካለ በኋላ እንደዚህ እናምናለን። ይኸው ፊት ለፊት በጣት ያሳያቸው። እንደዚህ እናምናለን፣ እናመልካለን። ይኸው እናመልካለንም። እንዴት ነው የሚያመልኩት? ማርያምና ጌታ የተሰቀለበት ዕፀ መስቀሉ ከአብና ከወልድ ከመንፈስ ቅዱስ እኩል ነው ብለን እንደዚህ ነው የምናምነው፣ እንደዚህ ነው የምናመልከው፣ እንደዚህ ነው የምንናገረው፣ እንደዚህ እንናገራለን፣ እንደዚህ እናመሰግናለን። እንደዚህ የሚያምን ይድናል፣ እንደዚህ የማያምን ግን ይደየናል። ይደየናል ማለት ይፈረድበታል ማለት ነው። ይህንን ማንም ሰው ዲና አያደርገውም። ይሄ አማርኛ ነው የተጻፈው። ግዕዙም አለ። ግዕዙ ቢሆን ትርጓሜ ያስፈልገዋል፣ ሊቃውንት ያስፈልገዋል ይባላል። አማርኛን አንብቦ አማርኛ አንብበን መረዳት እንችላለን። ያው ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አለ። ልክ ነው። በስላሴ መንግስት ውስጥ በስላሴ አካላት ውስጥ አብ ከወልድ አይበልጥም፣ ወልድም ከመንፈስ ቅዱስ አያንስም፣ መንፈስ ቅዱስም ከአብ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከመንፈስ ቅዱስ አያንስም፣ አይበልጥም፣ አይቀዳደምም።
በስልጣን በመለኮት በባህሪ በአገዛዝ አንድ አምላክ ብለን እናምናለን። ኦኬ አንዱ ከአንዱ አይበላለጥም ማለት ነው በስላሴ አካላት ውስጥ። አዎ አንዱ ከአንዱ አይቀድምም ማለት ነው። አዎ ልክ እንደዚሁ ሁሉ ይላል የስላሴን ሁለተኛውን አካል ጌታችን ኢየሱስ ክርስቶስን ያመጣና መስቀሉና ማርያም ሶስትነታቸው ትክክል ነው ይላል። ይኸው አምጣው ወንድምነት ከላይ እንደዚሁም ብሎ ከሚለው ጋር ጠጋ አድርግላቸው። እንዲሁም ብሎ የሚለው ጋር ጣት ጋር አሳያቸው እንዲከታተሉ። እሱ ጋር ያው እዩት። እንዲሁም መድኃኒታችን ኢየሱስ ማለት ነው ከእናቱ እና ከማርያም ማለት ነው ከመስቀሉ ጋራ ሶስትነታቸው ትክክል ነው። ይታያቸዋል የሚለው መድኃኒታችን ኢየሱስ እናቱ ቅድስት ድንግል ማርያም ከመስቀሉ ጋራ ሶስትነታቸው ትክክል ነው። የማ ሶስትነት ትክክል እንደሆነ የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል እንደሆነ እንዲሁ ነው የሚለው። እንደዚሁም የማርያም እና የኢየሱስ እና የመስቀሉ የተሰቀለበት ዕፀ መስቀሉ የእንጨቱ መስቀል ሶስትነታቸው ትክክል ነው። አብ ከወልድ እኩል እንደሆነ ሁሉ ወልድ ከመንፈስ ቅዱስ እኩል እንደሆነ ሁሉ ማርያም ከኢየሱስ እኩል ናት፣ መስቀሉም ከኢየሱስ እኩል ነው እያለች ነው ቤተክርስቲያኒቱ። ሶስትነታቸው ትክክል ነው። ይኸው ስላሴ አምስት ብለን የምንለው ለምንድን ነው? ቤተክርስቲያኒቱ ስላለች ነው። አብ ወልድ መንፈስ ቅዱስ ነበር። አሁን ግን ማርያምና መስቀሉን ጨመረችበት ማለት ነው። ምን እናድርግ? ሮያልዬ እንዳያቸው ነው ታዲያ። እኔ አሁን ደስ ብሎኝ ነበር። ለምን እንደዚህ የቤተክርስቲያን ሰው ገባኛ እንደኔ አይነቱ ገብቶ ከሚያቦካው የቤተክርስቲያን ሰው ሲነጋገር እንደኛ አይነቱ ደግሞ ይማራል። ገብቷል። ልክ ነው። እኔ ደስ ይለኝ ነበረ ቢነጋገሩ ማለት ዝም ብሎ ከመነቋቆሩ መጽሐፉን ይዞ ይሄ የተባለው ይሄ ነው የተባለው ይሄ ነው ይባል አሪፍ ነበር፣ ግን አልሆነም። ልክ ነው። እምቢ አሉ። ታዲያው በእርጋታ ጥያቄውን የጠይቁት ትክክለኛ ጥያቄ ነው። ለጠየቁት ጥያቄኛ በአፋችን ከምንናገር መጽሐፉ ራሱ ይናገር። እኔ አሁን ማን ያሳተመው ብሎ ቢሉ አቶ በላቸው ነው ወይ ደግሞ መምሬ ተሰማ ናቸው ብዬ ከምላቸው ይልቅ መጽሐፉን ግለጠው አልኩት። መጽሐፉ እየተገለጠ ማን ያሳተመው ይላል። ይኸው መጽሐፉ ሊነግሮት ነው። መጽሐፉን ያንብቡ ያድምጡ። ስድብ ገቡ ማለት ይሄን ነገር ነው የማልደግፈው ብዙ ጊዜ። ለምን መሰለህ? አሁን ለምሳሌ እንደኛ ምንም እውቀት የሌለው አሁን እኔ ሌላ ቦታ ከመሄድ እንደዚህ አይነት ቦታ መንፈሳዊ ነገር እየሰማው ባመሽ ብዬ ነው እኔ አይደል? ሌላ ቦታ አይምሮ ከሚገዛ እንደዚህ አይነት ነገር እየሰማው ሰዓቱ ብሄድ ለእኔም ለመንፈሴም ጥሩ ነው በሚል ነው። እንዲህ ስንገባ ደግሞ ገባ አሁን ስትማማር ጥሩ ነው። ገባ ልክ ነው። አሁን ለምሳሌ ልክ የሆነ የወጣቶች አይነት መነቋቆር ምናምን እንደዚህ አይደላችሁ እንዴ እንደዚህ አይደለ እንዴ ምናምን ስትባባል እንደኛ አይነቱ ጭራሽ ትምህርት ሳይሆን እና የሆነ ነቆራ ነው ለምዶ የሚሄደው። ስለዚህ በቃ ለመንኳቸው ስለ መድኃኒዓለም ብዬ ስላቸው መድኃኒዓለምን የታውቀውና አሉ። ማለት እንደዚህ እሳቸው ባይሉ ደስ ይለኝ ነበር። ክርስትናን የሰጠናችሁ ምናምን እንደዚህ ማናችሁ እናንተ ከሚሉ እሳቸው አንተ ዝም በል አላቅም ብላል አይደል ብለው እኔን ዝም አስብለው ከዛ እንደዚህ ሆነ ይሄ ማለት ይሄ ነው እሱ ወሰደው በዚህ መልኩ ነው እኛ ግን ምንፈታው በዚህ ነው የሚል ጠብቄ ነበር። ግን እሳቸው ያን ይነግሩን አልቻሉም። ያ በፍጹም ሊያዳምጡንም ራሱ አልቻሉም። ካሉ ይምጡና ያወሩ። እኛ አያውሩ ብለን አለም እንደ አባት አንቱ ብለን ነው የምናወራው። ማንም የኦርቶዶክስ አማኝ አንድም ፓስተር ሲያገኝ ፓስተር አንተ እያለ ነው የሚያወራው። አንቱ እንኳን ብሎ አያወራም። እኛ ግን አክብረን ስልጣነ ክህነታቸው ራሱ እንኳን አክብረን አንቱ ብለን ነው የምንጠራቸው እየጠራን ያለ ነው። እና የጠይቁት ጥያቄ ተገቢ ነው። መጽሐፉ ማን የጻፈው ማን ያጻፈው? በቃ ራሱ መጽሐፉ ይናገር። አሁን ቅድም እንዳየኑ ማለት ነው እንዳሳየሁት ማለት ነው መጽሐፉ ይናገር። ኤርሚያስ አይደለም የምናገረው። ከየት ነው የተገዛው ከተባለ ከቤተ ክርስቲያን የተገዛው ከኦርቶዶክስ ቤተክርስቲያን ማለት ነው። በቃ እንደዛ ከሆነ ያው እንግዲህ ኦርቶዶክሳውያን ምናምን ገብተው እንደዚህ ቢነጋገሩ ደስ ይለኛል። ምክንያቱም አንዳንድ ትምህርት ምናምን ቢገኝበት አሁን ራሱ ቅድም ሲያደርገው ስክሪንሾት አድርጌዋለሁ እንደዚህ ባነበው ሮያል ይህን ነው ብለን የምንለው እኛ። ቅድም አሁን ቤካ ስላሴን ከአንድም አምስት አድርሳለች ቤተክርስቲያን ብሎ ሲል ዝም ብሎ አንተን ለማስቆጣት ወይ ደግሞ በሐሰት እኔ እስከማውቀው እውነትም ልንገርህ ሮያልዬ
ወንድምነት ዳንኤም ጋር ቢሆን ቤካም ጋር ቢሆን ሌሎችም ወንድሞች ጋር ወንጌላውያን አማኞች ጋር በተለይ እዚህ እኛ ሶሻል ሚዲያ ላይ የምናገለግል ጋር የሆነ ነገር ከተናገርን መረጃ ሳንይዝ አናወራም። እስከማውቀው ድረስ ማለት ነው አናወራም። በፍጹም ገልጠን የማናሳየው ከፍተን የማናሰማው ወይ ቪዲዮ በትምህርት ደረጃ ወይ መጽሐፍ ከሌለ አናወራም። አምላክ የእግዚአብሔር ምስክር ነው፣ አናወራም። እንደዚህ ካደረግን ነውር ነው። እኔ ግን በበኩሌ በፍጹም አላደርግም፣ ወንድሞቼም አያደርጉም። ለዛ ነው ቅድም ወንድምነት ሲከፍትልህ ቤካ ቆይ ሮያል እየሰማው ብያልኩ። ለዚህ ነው መጽሐፉ ይኸው ይላል። አሁን ይሄ ማስተት ነው፣ የቤተክርስቲያኒቱ ስህተት ነው። የቤተክርስቲያኒቱ ስህተት ነው። ቤተክርስቲያኒቱ ስህተት መሆኗን እኮ አሁን ለምሳሌ ቅድም ሰውየው ሲገቡ ደስ ያለኝ ምን ነበር መሰለህ? እንደ ካህናቸው ምናምን ስትል የሆነ ነገር ገባ። እናንተ ስትነጋገሩ የሆነ ነገር ጌን ታደርጋለህ። እኔ ለምሳሌ አሁን ያንን ነገር ይሄ እንደዚህ ያለው እንደዚህ ነው፣ ኧረ በስመ አብ እንደዚህ ያክል ጥላቻ፣ አይ ይሄ ስህተት አለው እንደዚህ ነው፣ ይሄ እንደዚህ የሚለው ነገር ትይዛለህ። ግን እንደዛ ለመያዝ አልተቻለም። እሳቸው ትንሽ ሀቱ ባይሆኑ ኖሮ ትንሽ ተግባታችሁ የሆነ ነገር አንድ ፖይንት እንድንይዝ እኮ አሁን ለምሳሌ እኛ እንደኛ አይነቱን ከዓለም መንገድ ትንሽ ወጣ እንዳንል እኛን ለመመለስ ነው አይደል እናንተ ጥረት። ግን እንደዚህ ከሆናችሁ እርስ በርሳችሁ እንዴት ነው እኛ የምንመለስ? ባይዛዊ ልማዳቸው ነው። አረ እንደዚህ ቤካዬ ሲመጡ እኔ ጋር ሲመጡ ሁሌ ተሳድ አባዋዳ በደንብ የምታውቁት ናቸው። መነኩሴ ነጋት መነኩሴ ናቸው። ክህነት አላቸው። አይ እኔ ትንሽ አንተንም እንዳጋጣሚ ኦንላይን ምናምን ሳገኝ ልግባ ብዬ ነው። እስቲ ልሂድና ወደ ሰላሜ ልግባ። ደግሞ ሰላም ማገኝበት ቦታ ልሂድና እስቲ እናንተም እዚሁ እንትን በሉ፣ እኔም ሰላሜን ላገኝ። እስቲ ችግር የለም። ቴንኪው ብራዘር፣ በጣም ነው የማመሰግነው። ቴንኪው ሪያሊ። እሺ ወንድምነት ሳሚ ምናልባት ከየት ይሁን ጠይቀው። ኦኬ ወረደ ወጣ። ታሬ ቅድም ሚዩት አንሰ ነበረ። ከየት ነህ? ከየት ቤተ እምነት ነህ ብራዘር? እኔ ኢቫንጀሊካል ነኝ። እሺ ተባረክ አባ። እሺ ኦርቶዶክሳውያን ካላችሁ 2 ቁጥር ጻፉና ግቡ ፕሊስ ከቻላችሁ። ኦርቶዶክስ እና ክርስትና ይተዋወቃሉ የሚል ጥያቄ ያለኝ። አዎ ካላችሁ እስቲ አስረዱን ገብታችሁ። እንደ እግዚአብሔር ቃል አንዳንድ ትምህርቶች ላይ ያለን ጥያቄ ያለን እሱን ነገር ገብታችሁ ከንፈርም ማድረግ ከቻላችሁ የእናንተ ትምህርትና ትምህርቶቻችሁና ልምምዶቻችሁ እንደ ሐዋርያቱ ትምህርት ነው ወይ የሚለውን ነገር እንድትመልሱልን ስለምንፈልግ ነው። ከቻላችሁ ገቡ። ቅድም ብዙ ጊዜ የሚያነሱት ነገር አለ። የእኛ ቤተክርስቲያን ከሐዋርያት ስትቀበል የመጣች ሐዋርያት ቀብሎሽን ጥብቃ ያቆየች ቤተክርስቲያን ነች ብላችሁ ታምናላችሁ? ደን ቼክ አድርጉ እስቲ። እንደ እግዚአብሔር ቃል ልምዶቻችሁን እንፈትሽ። እንደናንተ ያምናሉ ወይ ሐዋርያት አባቶቻችን? እንደናንተስ ነው ወይ ትምህርታቸው የሚለውን ነገር ገብታችሁ አስረዱን። ከሐዋርያቱ ትምህርት ከወጣችሁ፣ ከክርስቶስ ትምህርት ከወጣችሁ ከክርስትና ጋር አትተዋወቁም ወደሚል ወደ ሀሳብ ድምዳሜ ያደርሰናል ማለት ነው። ካላችሁ ኦርቶዶክሳውያን ገቡ። ብዙ ነገር እናነሳለን በነገራችን ላይ። እሺ ታብታብና ኮፕሊንክ እያደረጋችሁ ማብረቅ ማውራት ይቻላል እስከዚያ። እሺ ኢቫንጀሊካ ከየት ቤተ እምነት ቅድም አልከኝ ብራዘርዬ? አንድ ጊዜ ሙሉ ወንጌል ሙሉ ወንጌል ኮሙነሽ እስኩድ ሳሚ ምንድን ማለት ነው? ምንድነው መናገር የምፈልገው? በመጀመሪያ ደረጃ እግዚአብሔር ይባርካችሁ። በጣም ትልቅ ስራ ነው እየሰራችሁ ያላችሁት። ሰዎች ብዙ አስተያየት ሊሰጧችሁ ይችላሉ። በተለይ ኤርሚ ሲሰራ ያለው ጌታ ዘመንን ይባርክ፣ እግዚአብሔር አምላክ ይባርክ። በጣም ብዙ ስራ እየሰራ እንዳለ አያለውና ሰዎች ብዙ ጊዜ ስለ ማህበራዊ ህይወት ነው እንትን የሚሏችሁና ከማህበራዊ ህይወት ጋር አገናኝቶ አስተያየት ሊሰጧችሁ ይችላሉ እናንተን ለማስቆም ማለት ነውና፣ ግን የወንጌል መንገዱ እንደዚሁ ነው። የወንጌል መንገዱ እንደዚሁ ነው ማለት ነው። ለሚድኑት
የሕይወት ሽታ ለሚጠፉት ደግሞ የሞት ሽታ እንሆን ዘንድ ነው አይደለም እግዚአብሔር ወደዚህ ብርሃን የጠራን። ስለዚህ ሰዎች እየጠሉም ቢሆን ጆሮአቸውን እያሳከካቸውም ቢሆን መስማታቸው ግዴታ እስከሆነ ድረስ እኛ ጥቂት ጊዜ ነው ያለን በዚች ምድር ላይ። ስለዚህ ባለችን ሰዓት እየመረራቸውም ቢሆን መስማታቸው ትክክለኛ ነው እና ብዙ ጊዜ ያው እነሱም ክርስትና ነው ብለው ነው የሚያስቡት። እኛ ደግሞ ያው የያዝነው እውነት አለ። እሱን እንዲያውቁት ፈልገን ነው እንድንነግራቸው የምንፈልገው። እነሱ ደግሞ በመቃወም ነው ያንን ብሎክ ማድረግ የሚፈልጉት እና የእውነት ክርስቲያን ቢሆኑ ኖሮ በእርጋታ ይሰሙን ነበረ፣ አንደርስታንድም ያደረጉን ነበረና ግን ምንድነው ወደውም አይደለም፣ በአንድ በኩል ወደውም አይደለም፣ ብሎክ የሚያደርጋቸውም ነገር ስላለ ነው። ሰዎች እንዲቃወሙን የሚያደርግ መንፈስ ስላለ ነው እንጂ። ተባረክ ወንድማችን፣ ተባረክ ወንድማችን። እንትን ላይ እንድናተኩር እና ሌሎች ገብቶ ኦርቶዶክስ እንዲወያዩ እንትን እንድንል ሌላ ጊዜ ደግሞ በሰፊው እናወራለን። ምናምን ርዕሰ አውጥተን ምናምን ነገር የቤተሰብ ጉዳይ እናደርገዋለን። ግን አሁን ወንድሞች መጥተው እንዲወያዩ፣ ኦርቶዶክሶች መጥተው እንዲወያዩ እድል እንድንሰጣቸው ማለት ነው። እሺ ኦርቶዶክሳውያን ካላችሁ ገባ ገባ በሉ። አሁን እኔ በግሌ ብጠይቀኝ አሁን ፕሮቴስታንትና ክርስትና ይተዋወቃሉ ብሎ ቢሉ እስኪ ቤት ከፍተው እስኪ ለምን አይጠይቁንም እንዴ? እግራችን እስኪሰባበር ነው ሮጠን አንዱ ከአንዱ የሚገባው። ወንጌላውያንና ወይ ፕሮቴስታንትና ክርስትና ይተዋወቃሉ ወይ ብለው ቤት ከፍተው እስኪ ይጥሩን። ጌታ ኢየሱስ ምስክር፣ እነሱ በየትኛው የህይወት ሞራል ልዕልና ወይ ደግሞ በየትኛው እውቀት እኛን ሊያሳፍሩ ሊያሸማቅቁ ይችላሉ? ክርስትና ህይወት ነው። ያ ህይወት የሚቀዳው ከእውነተኛ ትምህርት ነው። ያ እውነተኛ ትምህርት በእኛ በወንጌላውያን አማኞች በተቀበልኑና በምናምነው የዓይናችን ማረፊያ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ህይወት ላይ የተመሰረተ በቅዱሳን ነቢያትና በቅዱሳት ሐዋርያት ትምህርት ላይ የቆመና የተመሰረተ ህይወትና ክርስትና ነው ያለን። እንዴ እውነቴን ብየምል ስለ ጸጋው የእግዚአብሔር ልጅ ኢየሱስ ክርስቶስን እናመሰግነዋለን። ጸጋ የሚባል ጉልበት ስላበዛለን ማለት ነው። ማን ነው በኃጢአት መንደር የሚንደፋደፍ? ማን ነው በሐዋርያቱ ትምህርት የሚኖር? ማን ነው በነቢያቱ ትምህርት የሚኖር? ሐዋርያቱና ነቢያቱ የመሰከሩለትን የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወቱ አዳኝ አድርጎ የተቀበለ ኤርሚያስ፣ የህይወቱ ጌታ አድርጎ የተቀበለ ቤካ፣ የህይወቱ ባለቤት አድርጎ የተቀበለ የወንጌላውያን አማኞቹ ወገኖቼ በፍጹም አናፍርም። ፕሮቴስታንትና ክርስትና ይተዋወቃሉ ብለው ለምን አርስት ከፍተው አይጠይቁንም? ከፈለጉም ፕሮቴስታንት በለውና ክርስትና ይተዋወቃሉን ብለ አርስቱን ቀይረው ፕሮቴስታንት ብለ እስኪ ይግቡና ይጠይቁን። ለመጠየቅ አቅም ካላቸው ማለት ነው። በየትኛው ህይወት ነው የሚከሱን? በአኗኗር ስርዓታችን ነው የሚከሱን? እስኪ ይኸው ፕሮቴስታንትና ክርስትና ይተዋወቃሉ፣ ኑና ጥያቄ ጠይቁን። እናንተ ስጠይቁ እኛም እንድንጠይቃችሁ ትፈቅዳላችሁ። ዚያዬ ለዚያከ ማለት ነው። ኑና ጠይቁን። እኛ እንደናንተ ኦፌንሲቭ ያደርጋል ይሄ ነገር ብለን ይኸው አርስታችን እኛው ራሳችን ፕሮቴስታንቶች ሆነን ይኸው ፕሮቴስታንትና ክርስትና ይተዋወቃሉ አትተዋወቁም ብላችሁ ኑና ሞግቱን። የክርስትና ልኩ ካላችሁ የህይወት ልዕልና ካላችሁ ማለት ነው። ይኸው ኑ ግቡ። ኑ ግቡ። በራሳችን ቤት ፕሮቴስታንትና ክርስትና ይተዋወቃሉ። እነማን ናቸው ፕሮቴስታንት? እኛው ራሳችን ከክርስትና ህይወት ጋር እንተዋወቃለን። ኑና ጠይቁን ኦርቶዶክሳውያን። እኛን ስጠይቁን እናንተም እንድንጠይቃችሁ ትፈቅዱልናላችሁ። ግን የፈለጋችሁትን ጥያቄ ጠይቁንና
ክርስትናችሁ እንደ መጽሐፍ ቅዱስ አይደለም። በዜሮ የተባዛ በሰው ትምህርት ላይ የተመሰረታችሁ በስንዴም በሰልባጅም በምንም ብቻ የመጣችሁ ብላችሁ የምትሉትን በሉ፣ ግን ከማስረጃ ጋር አስደግፉልን። ያው ስንዴ የምትሰጡ ነው ብሎ የሚል ሰጪ እኮ ነን። ደስ አይሉም? ሃሌሉያ። አሁን ይመጡና ምን ይላል? እናንተ እኮ ክርስትና እኮ እናንተ እኮ አልገባችሁም ይሉናል። ምን ብለን ስንል እንዴ ስንዴና ሰልባጅና ስንዴ አይደል እንዴ ዘይት አይደል እንዴ የምትሰጡት ይላል። በሰጪነታችን ነው የሚከሱን። አበጀና ታዲያ አበጀና ቋንቋና አይደለን ማየ ሰጪዎች ነን ማለት ነው። ቸርነትን አድርጉ ብሎ ያለን ጌታ ቸሮች ሁኑ ሩሮዎችም ሁኑ ብሎ ያለን ጌታ ቸርነትን አድርጉ ብሎ ያለን ጌታ ቸርነት በማድረግ ነው። ደስ አይልም? ጌታ ኢየሱስ ምስክሬ ነው እኮ አልኩ። ቤካ ወንድምነት ምንድነው? እናንተ ስስታም ንፉጋ መቼ ተሰጡና ሰጪ አይደለም ክርስትና መሆን ያለበት ቋንቋና ነው መሆን ያለበት ብለው ካላሉም በስተቀር ማለት ነው። ሰጪ ነን። አየህ ምን እንደምንሰጠው ዘይት፣ ምን እንደምንሰጠው ልብስ፣ ምን እንደምንሰጠው ስንዴ። ለምን ስንዴው እና ዘይቱ ለሆድ ልብሱ ደግሞ እርቃን ለመሸፈኛ ማለት ነው። ስጡ አላለንም እንደ ጌታ? በቃ ስጡ ብሎናል። ይሄ ደግሞ የክርስትና ባህሪ አይደል? አዎ። እነሱ ቤተክርስቲያን ቢሄድ ግን ፍርፋሪ ነው የሚሰጡ ከሰጡ ማለት ነው። በእንተ ስማ ለማርያም ማርያም ትስጥልኝ ብሎ ነው ብሎ የሚለው ወይ እንደ ቤተክርስቲያን እንኳን እኛን ሙሉ ወንጌል ትሰጣለች። የቃል ህይወትማ ለየት ያለ ነው ብለን ጥላችንም ሰጪዎች ነን። ጌታ ይባረክ። አባቶ እናመሰግናለን። በእውነት ሰጥተህ እንድንሰጥ ስላደረከን በስምህ የተራቡትን እንድናበላ ስንዴ ስለሰጠህን አሁንም ስጠን አባዬ። ከምድራችን ከሩቅም ሀገር ይምጣ፣ ከአውሮፓም ይምጣ፣ ከካናዳም ይምጣ ስንዴው የመጣው ስንዴ ካናዳን ሰጪ ስላደረካት እግዚአብሔር አገሪቱን እንደ አገር ሰጪ ስላደረካት የካናዳ ስንዴ ያሉ አይደል? አዎ በካናዳ ያሉ ወንጌላውያን አማኞች ወገኖቻችን ለድሆች አገሮች እንዲረዱ ሰጪ ስላደረካቸው አሜሪካ የምትባለውን አገር ሰጪ ስላደረካት አውሮፓውያንን ሰጪ ስላደረካቸው ጌታ ሆይ ተቀባይ ሳይሆን ሰጪ ስላደረካቸው ዘርተው አምርተው ዋጋ ከፍለው ሰጪ ስላደረካቸው ብዙዎች በጠኔ በረሃብ እንዳይሞቱ ዘይትና ስንዴውን ሰጪ ስላደረካቸው እነዚህ ወገኖቻችን ደግሞ በብዙ መቶ የሚቆጠረው ፐርሰንት በጌታ ያመኑ ወንድሞቻችንና እህቶቻችን ስለሆኑ ሰጪ ናቸው ተብሎ ይከሰሳሉ። አየህ ካናዳ የጴንጤ ሀገር መሆኑን አታውቅ። አሜሪካ 75 በመቶ የጴንጤ ሀገር መሆኑን አታውቅ። ሰጪዎች ናቸው። አየህ የኛ ወገኖች ናቸው የሚሰጡ ማለት ነው። በእምነት ደረጃ ሰጪዎች ናቸው። ስንዴ ይሰጣሉ ምናምን ብለህ ካናዳ እና አሜሪካ እኮ ተሰልፈዋል ለመውጣት። የአሜሪካ ስንዴ ይላል። አሜሪካ መተህ እኮ የምትበላው የአሜሪካ ስንዴ ነው። ዲቪ ሞልተህ መተህ እኔ እኮ ግርም እኮ ነው የሚለኝ የዚህ ዓለም ወዴት እየሄደች ነው እኮ ብለህ ብዙ እኮ አንተ የአሜሪካንን በርገር እኮ ስትበላ ያው አሜሪካ ያመረተችውን ስንዴ እኮ ነው በርገርና በርገር ኪንግ እና ማክዶናልድ የምትበላው ዳቦ። ስለሰጡ ሀገሮች ልታመሰግን ሲገባ በካናዳ ስንዴ የገባ አልቀበልም። እውነትህን ነው። እኛ ከቤተ ክርስቲያን ሰፍረን የሰጠናቸውን ነው እናትህ አምባሻ ጋግረው ጠዋት ቁርስ የሚሰጡ አንተ እና ይሄ ህዝብ የክርስቶስ ቤተክርስቲያን ልትሰደብ ይገባት፣ መሰረት ክርስቶስ ልትሰደብ ይገባታል። ስንዴ ስለሰጠች ገነት ቸርች ልትነቀፍ ይገባታል? በፍጹም። በእውነት እግዚአብሔር ስምህ ለዘላለም ይባረክ። ስለ እነዚህ ሀገራት ሰጪ ስለሆኑ ሀገራት በአውሮፓ ውስጥ ያሉ በወንጌል የሚያምኑ ተራድኦ ላይ የሚሰሩ በቃ አእምሯቸውን ስለባረክላቸው የእጆቻቸውን ስራ ስለባረክ በስብሶ እኮ እዛው ለወፎቻቸው መድፋት ይችላሉ።
ለወፎቻቸው አልኩ። የአሜሪካ ወፎች ከነ ልጆቻቸው ጭምር ዳንስ እንዲደንሱበት ማድረግ ይችላሉ። የስንዴ ክምር ላይ የእህል ክምር ላይ ማለት ነው። እግዚአብሔር ምድራቸውን ባርኮታል፣ እርሻቸውን ባርኳል። እንደኛ በበሬ የሚያርሱ እንዳይመስልህ። ዓለምን ሊያስደንቅ በሚችል ቴክኖሎጂ ነው የሚያርሱት። አርሰው ሰጡ። ታዲያ ይህ ህዝብ ሊባረክ አይገባም እንዴ? ቴንኪው ነው ሊባል የሚገባው። ዘይት ለመጭመቅ ያለውን ፕሮሰስ ብታየው ኖሮ እንትን ባላላችሁ ነበር። ዘይት ሰጡ ይላል። እነሱ በጌታ ወንድሞች ስለሆኑ ሰጡ፣ እንደ ሀገርም ሰጡ። በሃይማኖትም ደረጃ ቢሰጡ ኦኬ። ሰው ወደ ሃይማኖት ቤት ሲመጣ ማነው በወንጌል ስብከት ሰዎች ሲድኑ የሚርባቸው ሰዎች አሉ፣ የሚጠማቸው ሰዎች አሉ። ለጥማታቸው ውሃን፣ ለረሃባቸው መብልን፣ ለጭንቅላታቸውም ወይ ለሆዳቸውም ዘይትን፣ ለሀፍረታቸው ደግሞ ጨርቅን። በቃ በዚህ ነው የሚከሱን። አሁን አንዱ ማለት መጥተው እናንተ እኮ እንዴት ትሰጣላችሁ ነው ብሎ የሚሉት። ታዲያ ክርስትና እኮ ሰጪነት ነው፣ ርህራሄን ማሳየት ነው። ኦርቶዶክስ ጋር ሂድ፣ ፍርፋሪ ነው የምትሰጥህ። ጌታ ኢየሱስ ምስክሬ። ከፍርፋሪ እስከ ፍርፋሪ ማለት ነው። ይህ ስም ለማጥፋት አይደለም፣ የነበርንበት ነው፣ የምናውቀው ነው። እስቲ ኦርቶዶክስ ቤተክርስቲያን እሑድ ሂድ፣ ትንሽ ጥሩ ከለበስክ ወደ ሰንበቴ ቤት ያስገቡህና ቁራጭ ዳቦ ይሰጡሃል፣ እዛው የምትበላው ነገር ካለ ማለት ነው። ካልሆነ ፍርፋሪ ነው። ድሃ መጥቶ እናንተ ቤት እኮ አይቀመጥም ይሉናል እኮ ቤጋ። እናንተ ቤተክርስቲያን ላይ መቼ ድሃ ይቀመጥና ይሉሃል? እሱ ነው ማለት ነው። ወንድምነት ግን በጣም የሚገርም ነገር ሰሞኑን በአንድ ወንድማችን በኩል በጣም ታላቅ የወንጌል ስራ ተሰርቷል እና ብዙ ነፍሳቶች ወደ እግዚአብሔር መንግስት ተጨምረዋል። በእሱ ጌታ እናመሰግናለን። እኛ በአንድም በሌላው በቃ ብዙዎች ከጨለማ ዓለም ሲድኑ ስናይ ደስ ይለናል። በነፍሳት መዳን ሐሴት እናደርጋለን። ጌታ እናመሰግናለን፣ ጌታ እናከብራለን። እና ወንጌል ተነግሮ ወይም በወንጌል ምስክርነት ብዙ ሰዎች ከጨለማ ዓለም ድነው ሲያብቁ ኦርቶዶክሳውያን ለምን ተቆጡ? ለምን ነው የሚቆጡት? ለምን ተበሳጩ? ለምን ተደፈርን ባይ ስሜት ተሰማቸው? ወንድምነት አሁን አንዱ ክርስቲያን የመሆናቸው ጥያቄ የሚያስነሳው እሱ ነው። ሰው ክርስቲያን ነኝ ካለ ነው ተልኳል። ሰዎች ክርስትና እንዲቀበሉ ነው የምታደርገው። ውጭስ የምስራቹን እየነገርካቸው ስለ ክርስቶስ ምስክር ይሆንክ እና በክርስቶስ ኢየሱስ አምኖ ሲድኑ አይተ ተደፈር ባይነት ስሜት ከተሰማ አንቲክራይስት ስፒሪት አይደል እንዴ ሰው አለበት ብለህ የምታስበው? ወንድምነት ከምን ይመነጭ ይመስላል? ጥያቄ ስለፈጠረብኝ ነው እዚያ ነገርና አንዳንዶች ለኦርቶዶክስ ወንጌል መስበክ ያው አይገባም ብሎም ያምኑ አሉ። በጣም ሸንታቸውን ኢቨን እንኳን በጋድ የወጡ ብላስፌሚ ምናምን ብሎ ካሉት ውጭ ግን ኦርቶዶክስ ወንጌልን የሰጠች ናት። ስለዚህ ለእሷ ወንጌል መናገር ማለት ኦርቶዶክስን መልሶ እንደመሳደብ ነው ብሎ የሚናገሩም አንዳንድ ወንጌል አማኞች አሉ። ባይዘይ ሶ በጎንደር የሆነው የወንጌል ጉዳይ እጅግ በጣም የሚገርምና እግዚአብሔር እናመሰግንበት የሚገባ ነገር ነውና ግን እዚያ በመዳናቸው ነፍሳቶች ከጨለማ ዓለም መውጣታቸው ያበሳጫቸውና ጎንደር ተደፈረች፣ የ44ቱ ሀገር ጎንደር ተደፈረች ምናምን ብለው ብዙዎች እስኪጽፉ ምንድን ነው ችግሩ? ወንድምነት የክርስቶስ ተቃዋሚ መንፈስ አለባቸው ብዬ ልበል ወይስ እንዴት ነው? ያ ጥሩ ጥያቄ ነው ወንድምነት። ሌሎችም እንዲመልሱና ኤፊም ስላሉ ዓለሙን አደራጅቶታል ሰይጣን። ስለ ወንጌል ስለ ጌታ ስለ ኢየሱስ ክርስቶስ ሲነገር ሲሰበክ በየትኛውም ቦታ ላይ ትውልድ እንዲቆጣ አድርጎት የዚህ ዓለም አምላክ የተባለው ዲያብሎስ
ህዝቡን እንዲቆጣ አድርጎታል። በምድራችን ስላለው ግን ጎንደርም ይሁን ሌሎቹ አቅጣጫ ላይ ሌላው አካባቢ ላይ ወንጌል በሚነገርበት ሰዓት ላይ ለምንድነው ህዝብ የሚቆጣው ብለህ ካልክ በምድሪቱ ላይ ቀድሞ የተሰበከ የክርስቶስ ወንጌል ሳይሆን ሃይማኖት ነው። ሃይማኖት ደግሞ የክርስቶስ ተቃዋሚ እንደሆነ ታውቃለህ። ጌታን የሰቀሉት ሃይማኖተኞች የሆኑ ሰዎች ናቸው እና ስለዚህ በምድሪቱ ላይ አስቀድሞ የተሰበከ ሃይማኖት አለ። አሁን ሰሜኑ ኢትዮጵያ ላይ የተሰበከ ምንድን ነው? ክርስቶስ ሳይሆን የተሰበከው ኦርቶዶክስነት ነው። ኦርቶዶክስነት ደግሞ ሃይማኖት ተቋም እንጂ ጌታ አይደለም። እና ህዝቡን በሙሉ እኛ አሁን ከነገርናችሁ ሃይማኖት ውጪ ሌላ ሃይማኖት የለም፣ ሌላ ሃይማኖት ቢመጣም እንዳትቀበሉት ብሎ በሚል ህዝቡ ልቡ እንዲቆማል ልቡ እንዳይቀበል እና እንዲቃወመው እንዲቆጣ አድርገው አደራጅተውታል። የትኛው ምስራቅም የግድ ጎንደር ስለሆነ ሰሜን ላይ ብቻ ስለሆነ አይደለም። ወደ ምስራቅም ሄድ፣ ወደ ሰሜንም ወደ ደቡብም ሄድ፣ በየትኛው ቦታ ወደ ምዕራቡም ሄድ እንደዚህ አድርገው ስላደራጁት ህዝቡ ቁጡ ሆነ ማለት ነው እንጂ እኮ ጌታችን ኢየሱስ ክርስቶስን እንደሚሰበክ አስተውለው እኮ ቢሰሙ ኖሮ ይረዱ ነበር። አሁን በዚሁ በጎንደር የኔ ፓስተሬ የጎንደር ሙሉ ወንጌል ቤተክርስቲያን ፓስተር የነበረ ነው እና በቃ ሲነግረን በጣም ብዙ ዋጋ ነው የተከፈለው። አሁን ሄደው እንደሚሰብኩት ብቻ አይደለም፣ እዛው ምድር ላይ ከዛው ምድር ላይ የወጡ ብዙዎች ተገለዋል፣ ብዙዎች ሞተዋል። ኢትዮጵያዊነታቸውን ሳይክዱ ኢትዮጵያዊነትን ክዳቸዋል ብሎ በሚል ማለት ነው። በሃይማኖት ሰበብ እያደረጉ ሽፋን እያደረጉ እያሳደዷቸው፣ እየገደሏቸው፣ እየመቷቸው በተለያየ ነገር ዋጋ ተከፍሏል። እንደውም አሁን እኮ እሱ በተደለ አሁን የሄደው አገልጋይ ተብሎ የተባለው እንዴ አብያተ ክርስቲያናት እኮ ቀድመው ገብተዋል። እነ መካነ ኢየሱስ እነ ሙሉ ወንጌል ምድሪቱን አስቀድመው ገብተው ብዙ ወገኖች እኮ አሉ። ቅዱሳን አሁን ብዙ ቅዱሳን እኮ አሉ። ቸርች አለ፣ ቤተክርስቲያን አለ ጎንደር ከተማ ውስጥ ትልልቅ ህዝብ ያለበት ማለት ነው። እና አሁን እንደውም ቤተክርስቲያን እሱ ነው የጠራችሁ ይመስለኛል። እና ህዝቡ ተቃዋሚ እንዲሆን ያደረገው አስቀድሞ በሃይማኖት ቤት የተሰበከ ነው። ከኛ ውጭ ክርስትና የለም፣ ከዚህ ውጭ ሃይማኖት የለም። ኦርቶዶክሳዊት ሃይማኖትህ ሃይማኖትህ፣ አገር ኢትዮጵያ ናት፣ ሃይማኖትህ ኦርቶዶክስ ነው ተብሎ ነው የተነገረው። ሌላ ሃይማኖት ከመጣ አትቀበል፣ አገርህን ሊያሸጥህ ነው፣ ነጮች ሃይማኖት ሰጥተው ኢትዮጵያዊነትን ሊወስዱብህ ነው ተብሎ ማለት ነው። እና ህዝባችን ደግሞ አገሩን ይወዳል። የተነገረውን ነገር ነው የሚያምነው። ከአንድ ወገን ብቻ ነው የሚያምነው የሚሰማው። የራሱ ወገን የሆነ ወንድሙ የእናቱ ልጅ ከቤት ውስጥ ተነስቶ አይ ነገሩ እኮ እንደዚህ አይደለም፣ እኛ እኮ በጌታችን በኢየሱስ ክርስቶስ ነው ምናምነው ብሎ ሲል ዝም በለ አንቀበልም ነው ብሎ የሚለው እና በዚህ ምክንያት ዓለሙን ያው ሰይጣንም ስላደራጀው እንደገናም ደግሞ የሃይማኖተኞች ሰዎች ጨምረው ስለነገሯቸው በዚህ ምክንያት ይቃወሙታል ማለት ነው። ግን እውነት እና ንጋት እያደር አደል ተብሎ የሚባለው ልክ ሰው እያደር እየዋለ እያደረ እየተረዳ ይመጣል ማለት ነው። ሌሎች ግን ይሄ ለኦርቶዶክስ ወንጌል መሰበክ አያስፈልገውም ብላስፌሚ ነው ምናምን ነገር ብለው የሚሉት ምናምን ብላ ያልካቸው በእኔ አያት ንግግር እነኚህ ሰዎች በአንድ ቃል ብቻ ልግለጣቸው፣ የአርጋጅ አናጓጅ የጋጋሪ ቆስቋሽ ይባላሉ። በቃ ይሄ አትርሱኝ ባዮች ማለት ነው። ይህን ትርጉም ለማግኘት ከፈለጉ መዝገበ ቃላት ላይ ሄዱ። የአርጋጅ አናጓጅ የጋጋሪ ቆስቋሽ ምን ማለት ነው ትርጉሙ ብለህ ካልክ እንደኔ አያት ካለ ሄደህ አያትህን ጠይቃቸው። በዚህ ማለት ትርጉሙ ወንጌል መሰበክ የለበትም ለነሱ ብለው ለሚሉ እኛ ቤት ውስጥ ላሉ በጌታ ነን ብለው ለሚሉ የአርጋጅ አናጓጅ የጋጋሪ ቆስቋሽ ይባላሉ።
ቤካ ይሄው ነው መልሻለሁ። መልሱ ያ እንደዚህ የሚል ጽሑፍ አገኘው። ጎንደር ሞታ ተቀብራለች የሚል ማለት ነው። እንግዲህ ሞታ ተቀብራለች የተባለው ወንጌል ስለተሰበከ ወንጌል ስለተነገረ ልጁ ኢየሱስ የእግዚአብሔር ልጅ ኢየሱስ ደምቆ ስለታየ ማለት ነው። አንብበዋል። እሱ ምን ሆነዋል? ሀገር ውስጥ ምንድን ነው? መድፍ ታንክ ነው እንዴት የተተኮሰው? እንደዚህ ይላል። ጎንደር ሞታ ተቀበረች። የኔታ ተስፋ ማርያም ጎንደር በነ ብፁዕ አቡነ ዮሐንስና በነ ብፁዕ አባ ዮሴፍ ሞታ ተቀበረች። የኔታ ተስፋ ማርያም አራት አይና ሊቁ የጎንደር ፊት ሚካኤል ከ32 ዓመት በላይ ያገለገሉት በርካታ ሊቃውንትን ያፈሩት ታላቁ አባት የጎንደር መምህር የአዲስ ኪዳን ትርጓሜ መምህር የተሳደዱባት እናት ዓለም ጎንደር ዛሬ ቀን ቀልጣ አባት የሚሆን አባት አታ ሰው የሚሆን ሰው አታ በነ ብፁዕ አቡነ ዮሐንስና በአባ ዮሴፍ የአስተዳደር ዘመን ሞታ ተቀበረች ይላል። ዘመን ሞታ ተቀበረች ይላል። ወንድም ልት እየሰማ ነው። ምንድን ነው ያለው? እስኪ ድጋማ ተሱ ጋር አሁን ያልከው ጋር እሺ። የጎንደር ፊት ሚካኤል ከ32 ዓመት በላይ ያገለገሉ በርካታ ሊቃውንትን ያፈሩ ታላቅ አባት የድጓ መምህር የአዲስ ኪዳን ትርጓሜ መምህር የተሳዳቢቷ እናት ዓለም ጎንደር ዛሬ ቀን ጠዋት አባት የሚሆናት አባት አታ ሰው የሚሆናት ሰው አታ በነ ብፁዕ አቡነ ዮሐንስ እና በአባ ዮሴፍ የአስተዳደር ዘመን ሞታ ተቀበረች። ለምን ሲባል ወንጌል ስለተሰበከ። ይህቺ የሃይማኖት በትር በሃይማኖት የለሽ ወጠጤ ክብሯ እንዴት ተደፈረ ይላል ወንድምነት። ይቺ የ44ቱ መጠሪያ የካዲያን መድነሻ ለምን ሆነች? ይቺ የድጓ ጓዳ የትርጓሜ እልፍኝ የቅኔ አዳራሽ የቋንቋ ሰገነት ጎንደር እንዴት ተደፈረች ይላል። ለገጠር እንደ ወንድምነት ጸሐፊው አንድ ተዋህዶ ነው። ቀይ ደግሞ በእንትን ላስተማ አንድ ተዋህዶ ነው። ምን ነበረ ስሙ? እሺ ቀሲስ ዲበኩሉ ደግሞ ያለውን ላሰማ ይሄኛውን ቁጥር አላውቅም በነገራችን ላይ የግዕዝ ቁጥር ስለማላውቅ ማለት ነው። አይ ቲንክ ከአንድ ዓመት በኋላ ይመስለኛል ወይም ከአራት ይሄ ቁጥር ስንት ነው? ይሄ ቁጥር ስንት ነው? እንደምነት በዛኛው ካልገለበጥከው አይታየንም። ተገልብጠው ይታያል። ቀሲስ ዲበኩሉ እንትን ገብቷል። ምንድነው የሚባለው? ኮማ ላይ ገብቷል። ኮማ ውስጥ ነው ያለው ቀሲስ ዲበኩሉ ከ3 ዓመት በኋላ ይነበባል። እስቲ ጠጋ አድርገው ከ3 ዓመታት በኋላ የነቃችሁ ደህና ናችሁ? እስኪ ዛሬ ጎንደር ላይ የተደረገው ከ3 ዓመት በፊት ብዥ እያለ ነው ወንድምነት። 3 ዓመት በፊት ስንናገር እስኪ አልሰማንም ነበር ለማለት ነው። ትዝብት ነው። እባካችሁ ችግር ሲፈጠር ቀድማችሁ ንቁ። ጅብ ከሄደ ውሻ ጮኸ አትሆኑብን። ለማንኛውም
ከዚህ በኋላ ለማንኛውም ከዚህ በኋላ ብለን ነበር እያልን እንቀጥላለን። እስኪ ምንድነው ያደረገው? ምንድነው ፎቶ ከታች ምንድነው? አይ ሰውየውን ነው ወንጌል እንትን ያለው ሰውዬ ዲህ በኩል ነው እንደዚህ ያደረገው። ያ ዲህ በኩል ነው። ከዚህ ዲህ በኩል ነው። ያ በጣም ወንጌል በጎንደር በቃ የሚገርም ነው። እሺ ኪነ ጥበብ እንኳን ደህና መጣ ወንድምነት፣ እንዴት ነህ? እንኳን ደህና ቆያችሁ። ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ መልካም፣ ሁሉ መልካም። ሰላም ነው አለን አለን፣ እግዚአብሔር ይመስገን። እንግዲህ ሰሜንን ለክርስቶስ እያልን ነውና እስማም አለ በዛ ሰሜንን ለክርስቶስ ዋጃታለ ምናል ያ ኦኬ፣ አመሰግናለሁ። ምን ተሰማ ሰሞኑን? ለምሳሌ ምን ተሰማ ሰሞኑን በተደረገ የወንጌል ስርጭት ብዙ ነፍሳቶች ወደ ጌታ መንግስት አሉና ብዙዎች ከስራታቸው ነፃ ወጥቷሉ። ብዙዎች ካሉበት ከየትኛውም አይነት እርግማን በክርስቶስ ደም ተዋጅተው ወደሚቆም ከጨለማው ዓለም ወጥተዋሉና ምን ተሰማ አንተ? አመሰግናለሁ። ምን ነገር መሰለኝ በድሮ በክርስቶስ አልነበሩም እንዴ? ማስረጃ አለ እንዳልነበሩ። አዎ በክርስቶስ ደስ ይበላችሁ ስለሚል እኔ ደስ ይለኛል። ያኛው ግን ደስታ አይደለም ማለት መንከባሉ እኔ ደስታ አይደለም። የትኛውም ሐዋርያ ተንከባሉ አላየው ወይም ማስረጃ ሰጠኝ። አይ የሚያንከባልማ የጌታ መንፈስ ከነካል ሊያንከባል ይችላል። በሱ ምንም እንደዛ አላደረጉም ሐዋርያቶች። አይ የትኛው ሐዋርያ የእግዚአብሔር መንፈስ ይነካ አንተ በራስ ምናምን ነገር ነው እንዴ እንትን የምትለው? የእግዚአብሔር መንፈስ ይነካ እንዴት እንደሚነካ አታውቅም። ቢኮዝ የእግዚአብሔር ኃይል እኮ ከመጽሐፍ ቅዱስ ውጭ ነው። ከባልን ምናምን እያልኩ አይደለም። የሐዋርያ ሥራ ምዕራፍ 2 ክፈት እስኪ። አንድ የሐዋርያ ሥራ ምዕራፍ 2 አለ ዘለሉ ምናምን ነው። እኔ አሁን እያልኩ ያለሁት እንደዚህ ያለው ነው። እንዴት እንደተንከባሉ ላሳያት። ማህተብ እያሰሩ አላንከባደሉም እኮ። ማህተብ አስሮ ያንከባደል የለም። አንዴ ርዕሱን እንመለስበታለን። እሺ እኮ ነገር እኮ የሐዋርያ ሥራ ውሸት ነው እኮ። ስማኝ ብራዘር፣ ምን አልክ መሰለህ? ሐዋርያት ተንከባሉ ያውቃሉ ወይ? ማን ተንከባሉ ላልከው ነገር የሐዋርያ ሥራ ምዕራፍ 2 ክፈትና ከዛ አንብበው እስኪ። መንፈስ ቅዱስ እንደሚነጥቅ አውሎ ንፋስ ሆኖ መጥቶ ባገኛቸው ጊዜ ምን እንዳደረጋቸው ራሱ ክፍሉ ይናገራል። እሱኛው ሳይሆን አንደኛ ሳሙኤል መጽሐፍ ምዕራፍ 19 አውጣለት። እኔ በማተም ነው የመጣሁት። እግዚአብሔር መንፈስ ሲነካህ ምንም ራስን ሁሉ እንደምትሰጥ ነው ያውቃለሁ እያልኩ ያለሁት። እኔ አሁን ማተብ አስሮ ታዲያ የእግዚአብሔር መንፈስ ሲነካ አየሁ አይደል? አንደኛ ሳሙኤል 19 ላይ ሳኦል በሳሙኤል ፊት ሳኦል በሳሙኤል ፊት ወድቆ ቀኑን ሙሉ እኮ ተጋደመ ነው ብሎ የሚለው። እሺ የንግስና ልብሱን ሁሉ አውልቆ ሁሉ ጭምር ማለት ነው። የእግዚአብሔር ክብር ሲመጣ ማንም በፊቱ አይቆምም። ማንም ኦኬ። በአንደኛ ነገሥት መጽሐፍ ምዕራፍ 7 ላይ ልክ እንደዚሁ በቤተ መቅደስ ውስጥ ሌዋውያን ካህናት ሰለሞን ቤተ መቅደስ ውስጥ ሰርቶ በጨረሰ ሰዓት ላይ የእግዚአብሔር የክብር ደመና ገብቶ ቤቱን ሞላው ይላል። ካህናት ቆሞ ማገልገል አልቻሉም ይላል። ቆሞ ማገልገል ካልቻሉ ምን ሆነው ነበር ማለት ነው? ወድቀዋል ማለት ነው። የእግዚአብሔር ክብር ሲነካው ማን ነው የማይወድቅ? መውደቅን እንደ ነውር አድርጋችሁ ቆጥሩ ነው። መውደቅን ኦኬ ካልቆጠርክ በቃ ያ እያልኩ ያለሁት ማነህ ተናገሩ ነው። አሁን እያልኩ ያለሁት እኔ ማተብን አሳስሮ እንደዚህ አንከባለለ ሐዋርያ የለም። የሰውን ሃይማኖት እየነካ እንትን ያለ ሃይማኖት የለም። የራሱን ማለት ያንዱን እየነቀፍክ ያንዱን ማድረግ ይቻላል እንዴ? ምን ብለው ነው ካልከ ደግሞ ሰዋትነት ካልከ ደግሞ ማስረጃ ትሰጠኛለህ። ምን ብለው ነው ከቤካ ጋር አውሩ። ምን ብለው ነው ቀፎ እንደምን ታወራ? ምን ብለው ነቀፉ? ለምሳሌ ከነማተቡ ምናምን ስለስትል መቼስ ማተባችሁን አውልቃችሁ ነው አይባልም። ከነማተብ የመጣ እኮ ማተቡን ካየ ኦልሬዲ ኦርቶዶክስ ነበረ ሲመጣ። ኦኬ በጨለማ ውስጥ ነበረ ሲመጣ።
ደን የጌታን ቃል ሰማ። ደን የእግዚአብሔር መንፈስ መጣ አገኛቸው። ኤንድ በባሪያው በኩል ደግሞ ካሉበት የአጋንንት ስርዓት በመንፈሱ በኩል በቃ ዲሊቨር ሆኑ ማለት ነው፣ ነፃ ወጡ። ስለዚህ ነፃ ከመውጣታቸው በፊት መጀመሪያ ማተባቸውን አውልቆ ተብሎ እንዲዘጋጁ ነው። የእግዚአብሔር መንፈስ እንዴት እንደሚነካ አይታወቅም። ቢኮዝ እሱ እንደወደደ ስለሚሰራ የእግዚአብሔር መንፈስ ማለት ነው። አንተ ምን ያልክ ነው? ከነማተቦቹ ምን አደረግ ብራዘርዬ? እኮ የሴራ ነው ገቼ፣ የሴራ ነው። ይቅርታ ማተቡ ምንድን ነው? ለምንድን ነው ግልጋሎቱ? ማተቡ የማተቡ ግልጋሎት ምንድን ነው? ጥቅሙ ምንድን ነው? የክርስትና ምልክት ነው። የክርስትና እነግርሃለሁ። ለፈለክስ አሳይኝ፣ ከመጽሐፍ ቅዱስ አሳይኝ። ማተብ እዚህ ጋር የተጠቀለለው ማተብ የክርስትና ምልክት ነው የሚለው መጽሐፈ ምሳሌ 6:21 ላውጣው። መጽሐፈ ምሳሌ እስማ አንብቦ። እሺ መጽሐፈ ምሳሌ ስንት አልከኝ? አንብቦ። እህትዬው ሰኒዬ ዕብራይስጡንም አውጪ ቤት ካለሽ እህትዬው ዕብራይስጡን አውጪ። ማነው የዕብራይስጡን አውጪ ካለሽ ሰኒዬ። እሺ ያ ብሉይ ኪዳን ስለሆነ ዕብራይስጥ መጀመሪያ እኮ አችልም ተናገርነቱን ዕብራይስጥኛ ትችላለህ እንዴ? ይቅርታ ሚዩት አድርግ። አችልም እኮ አይችልም ብለሃል መሰለኝ እኮ። አይ አይችልም ብለሃል። ዕብራይስጥኛ ታወጣለህ ወይ? እንደዛ ከሆነማ እኔ ሚዩት ያደረግኩህ ለሁሉ ነገር ማውራት የለብህም። ነን ስቶፕ ማለት ነው። ዕብራይስጡን አውጪ ምሳሌ 6 ነው ማለት ነው። አይችልም። ዕብራይስጥ የማችለውን አታውጫት በላት። ራሱ አሁን ያወጣሁትን ብቻ አውጡ። እህትዬ አውጪው። እሺ ቴንክ ዩ። ይቅርታ አይችልም። ተናግሮ ምሳሌ ስንት ነው? ታዩ በቃ ታዩ በቃ አስወርጄዋለሁ። ታዩ እንዳታወጡት። ተውት በቃ ተውት። ስርዓት የላቸውም። ቄሱ ስርዓት የለው። ቅድም አያችሁ። አሁን ይሄም ስርዓት የለው። ኦኬ እሱ ስለሚያስረው አንገቱ ላይ ስለሚያስረው ክር መጽሐፈ ምሳሌ መጽሐፍ ምዕራፍ 3 እና ምዕራፍ 6 ይናገራል ይላል። ስለ ክር ማሰር አይደለም እሱ የሚናገረው ብራዘር። ይኸውላችሁ ይሄ ነው ማለት ኦርቶዶክሳዊነት ማለት ይሄ ማለት ነው። ቅድም ቄሱ ገባ፣ ስርዓት የለውም። ይገባሉ፣ ስርዓት የላቸውም። this is orthodox። ካህኑ ምእመኑ አንድ ናቸው። ወይ መልክ የለሽ ወይ ጠባይ የለሽ እንደሚባለው እንደ ሀገር ያባባል ማለት ነው። ወይ እውቀት የላቸው ወይ ጠባይ የላቸው። በቃ እነዚህ ተዋርደህ ትወርዳለህ ማለት ነው። ሌላ ሰው ካለ ይመጣል፣ ካልሆነ እኛ እንናገርበታለን። እንዴ አንዱ ከአንዱ እንኳን የተሻለ አይሆንም። መጽሐፉን በዕብራይስጡ ቋንቋ አውጪውና ይነበብ ብሎ ለማለት ይህን አልመጮህ፣ ይህን አልመሳደብ። ኦኬ ወንድምነህ ተቀበላቸው። ቴንክ ዩ። እሺ ማርታ ሰላም ላንቺውን። ሰላም እንዴት ናችሁ? አመሰግናለሁ ስላስገባኝ። እሺ ከየት ቤተ እምነት ነሽ? እኔ ከእናንተው ነኝ፣ ግን እናንተ በምትወያዩት እርስ ላይ አይደለም ማለት ነው። እና ሌላ እኔ የራሴ ጥያቄ ስለነበረኝ ነው። አለቀ። ወደ ጌታ ቤተ ክርስቲያን ያ እሺ። ኦርቶዶክሳውያን ካላችሁ ሁለት ቁጥር ጻፉ።
አይ ከተዋጋ እሺ፣ እንደውም እንደዚህ እናድርግ። ቆይ ናልክ ይላለው ተዋህዶ ምናምን ነገር ሃይማኖት ግቧ። ታዲያ ምን ችግር አለ? አማላጅ ማን ነው? ኢየሱስ ወይንስ ማርያም? አላችሁ? ሶስት ርዕስ ቀይረናል። እንግዲህ ዛሬ ሶስት ርዕስ ጎንደርን፣ ባህር ዳርን፣ ደብረ ታቦርን፣ መቀሌን፣ አክሱምን፣ ሽሬን፣ ደብረ ማርቆስን፣ ደሴን እያለ ይቀጥላል። እንግዲህ እሺ ለክርስቶስ እንዋጃታለን ሁሉንም ማለት ነው። እሺ እየገቡ ነው ስለ እንግዶች ገባ እሩ ሰላም ነው። ሰላም እሩ። አዳና ወልዴ እንኳን ደህና መጣ ወንድምየው፣ ተቀበለው። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። አለን። እስቲ ምን ተሰማ? የተሰማህን ነገር ንገረን። ለምሳሌ ኦኬ፣ ምንድነው በጎንደር ብዙ ነፍሳቶች ከጨለማ ዓለም ወጡ፣ ወንጌል ባይል ተሰበከ፣ ብዙዎች በጌታ አምነው ዳኑ እና ምን ተሰማ? እስቲ ንገረኝ። አዳነ ምን ተሰማ? በጎንደር በሆነው ነገር ምን ተሰማ? ማለት ከዚህ ፊትም አሉ ብዙ ነፍሳቶች በግድ ነው አሉ። አሁን ደግሞ በሰሞነኛው የሆነ አንድ ድንቅ ነገር ሆኗል እና ብዙዎች በጌታ አምነው ከጨለማው ዓለም ወጡ፣ ወደሚደነቀው ብርሃን መጡ። ብዙዎች ከስራት ተፈቱ። የነፍሳቸውን እረኛ ጌታቸውን ኢየሱስ ክርስቶስን በመቀበል ዳኑ። ምን ተሰማ? ጨለማ ማለት ኦርቶዶክስ ማለት ነው። ምን ተሰማ ብራዘርዬ? እኔ ብዙ አላየሁትም፣ ግን የሆነ እንደ በሜዳ ላይ የወደቁ ሰዎች አይቻለሁ። በእርግጥ የወደቁትማ እነሱ ጋር አወኩም። እነሱ ጋር አዎ ብራዘርዬ፣ አዎ እሱን አታውቅም እንደ ዕብራውያን ምዕራፍ 7 አንብብ እንጂ ካነበብክ በደንብ አድርጎ ይነግራል። በነገራችን ላይ ግን የወደቁት እነሱ ላይ የተቀመጠው ለዘመናት አስሯቸው የያዘ የአጋንንቱ ስፒሪት ጥለውት በክርስቶስ ለመነሳት ነው የወደቁት። ስለዚህ ለዘመናት እነሱን ገዝቷቸው አስሯቸው የያዘው የጨለማው ኃይል ሲወድቁ ጥለውት ሲነሱ ደግሞ በአዲስ ማንነት ተነሱ እና ጌታን አመስግን ብራዘር። አንተም ከዚሁ እጣ እንዲገጥመ ነው የምንጸልየው። ለማንኛውም እሺ ወደ ጉዳይ ሲመጣ አማላጅ ማን ነው ብለህ ታምናለህ? ኢየሱስ ወይንስ ማርያም? ጥሩ ያው በራሴ ነው የሚሄደው፣ በራሴ አመለካከት በሚመስለው። ለምሳሌ ኢየሱስ በራስ ሳይሆን በኦርቶዶክስ ሆነ ልታወራ የሚገባው። ኦርቶዶክስ ተዋህዶ የምታምነውን እምነት በዚህ በምልጃ ጉዳይ ስለ ክርስቶስ ኢየሱስ ምን ታምናለች፣ ስለ ማርያምስ ምን ታምናለች የሚሆን ነገር ኦርቶዶክስ ተዋህዶ የምታምነውን እምነት ነው አንተ ልታወራ የሚገባው። ኦኬ። ስለዚህ የምታምነውን እምነት እንደ ኦርቶዶክስ ተዋህዶ ቤተክርስቲያኑ ሪፕሬዘንት እያደረግ ነው የምታወራው። ወክለ ማለት ነው። ወክለ ነው የምታወራው ብራዘር። ለመወከል እኔ ብቁ አይደለሁም። ስለዚህ ኦርቶዶክስ ሆንኩ ማለት ነው። አይ ወክለ ሳይሆን ውክልና ሳይሆን የምትናገረው ትምህርት መጽሐፍ ቅዱስ ማነው የኦርቶዶክስ ትምህርት ነው ወይ ነው ብሎ የሚለውን ውክልና ጥቅም እንዳለው ላይወከል ይችላል። ቤተክርስቲያን ውክልና ማለት በደንብ እውቀቱን የቻለ ስለ ኦርቶዶክስ ሁሉን የቻለ መሆን አለበት። ኦርቶዶክሳዊ ነህ ከሆነ ነኛው ልክ ነህ። ያው የምትነግረን ከቤተክርስቲያን የተማርከውን አይደል?
አዎ ያው ሁሉም ባልይዘውም አልፎ አልፎ ቢሆንም ሊሆን ይችላል። እኔ ያው እሱም ማለት ነው። በቃ እሱን ነገረን። ያን ለምሳሌ ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ የሁሉም ነገር ፈጣሪ ነው። ሁሉን ነገር ማረግም መፍረድም ማዳንም ሁሉን ነገር ይችላል። እንኳን ለምሳሌ እኔ ክርስቶስን በድዬ ክርስቶስን ይቅር በለኝ ማለት እችላለሁ እንጂ ክርስቶስን አማልደኝ ማለት አልችልም። አማልደኝ ካልኩት እሱ ሌላ አካል አለ ከሱ በላይ ማለት ነው የሚሆንብኝ ማለት ነው። እንደኔ አለው ካላችሁ በዚህ መልኩ ብታስረዱኝ እኔ እንደመሰለኝ ማለት ነው። ይሄን ነገር ብታስረዱኝ ለኔ ደስ ይለኛል። እሱ እንደዛ አማላጅ ብዬ ካሰብኩ ማለት ለኔ ይፈርድልኛል፣ ሁሉን ነገር ለተቸገርኩት ይፈታልኛል ብዬ አስባለሁ። ስለዚህ አንተ ምን እያልክ ነው? አንተ እያልክ ያለው ነገር ላይክ ኢየሱስ ክርስቶስን አማላጅ ብዬ አላምንም፣ በአማላጅነቱ አልቀበልም። ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው፣ የስጋዬ የነፍሴ ፈጣሪ ነው፣ የሁሉ ነገሬ፣ የመተንፈሴ፣ የመራመዴ፣ የሁሉ ነገሬ ነው። ስለዚህ እሱ አንድ ባጠፋም ይቅርታ ፊት ለፊት የሆነ ይቅርታ ልጠይቃለሁ እንጂ ይቅር በለኝ እላለሁ እንጂ አማልደኝ አልልም። እሱ ምክንያቱም ከሱ ወደ ሌላ ወይስ እሱን ከማን ነው አማልደኝ የምለው ወይስ ከማን ነው ለምንልኝ የምለው? ሁሉ ፈጣሪ ሁሉን አድራጊ ሆኖ ሳለ እሱን ከየት ነው? ባጭራጭር ነው አንተ እያልክ ያለው ኢየሱስ ክርስቶስ አማላጅ እንደሆነ አላምንም ነው ብለህ የምትለው አይደል ብራዘር? አይደለም እያስረዳሁ ያለ በእኔ መልኩ በተረዳው መልኩ እንድታስረዳኝ ነው እየጠየቅኩ እኮ ነው። በዚህ መልኩ ነው እኔ የማምነው አልኩ። አይ ቆያ ብራዘር፣ ስለዚህ ኢየሱስ ክርስቶስ አማላጅ አይደለም ብለህ ነው የምታምነው አይደል? አዎ አማላጅ ማለት አንዱ ለሌላ ጥያቄ ከሆነ አማላጅ ማለት አይደለም ማለት ኢየሱስ ክርስቶስ አማላጅ አይደለም ብለህ ነው የምታምነው ብራዘር? አዎ አምላክ ነው ብዬ ነው የማምነው እኔ። ያልተጠየቅኩን አትመልስ፣ ደርባ አትመልስ። ያልጠየቅኩን ደርባ አትመልስ። የጠየቅኩህ ክርስቶስ አማላጅ አይደለም ብለህ ነው የምታምነው? አዎ አምላኬ ነው ብዬ ነው የማምነው እኔ። የመጣሽ ተኝ ያለ ብራዘርዬ፣ አምላክ ቢለውን ደርባ አታውራ። ጥያቄን ብቻ መልስ። ያልጠየቅኩን አትመልስ። ኢየሱስ አምላክ ነው ወይስ አይደለም ብዬ አልጠየቅኩም። አንተ የጠየቅኩህ ምን ብዬ ነው? ኢየሱስ ክርስቶስ አማላጅ አይደለም ብለህ ነው ወይ የምታምነው ነው ጥያቄ። መጀመሪያ አማላጅ በሚለው እናንተ በተረዳችሁበት መልኩ ንገረኝና ያንተ መረዳት በኋላ ትነግረናለህ። ችግር የለውም። አንተ አሁን የተረዳኸው ነገር አለ which is ኢየሱስ ክርስቶስ አማላጅ ነው ብለን ካልን እርሱ አምላክነቱን ወደ ማለቀበል ነው። አምላክነቱን እንደ አለመቀበል ነው። አምላክ እንዳይደለ ማመን ነው። ከማን ነው የሚያማልድህ? ያንተ ንገረኝ። ከማን ነው የሚያማልድህ? አትግር let me finish my statement okay bro። ስለዚህ አንተ ጨርስ መጀመሪያ። እሺ ኢየሱስ ክርስቶስ አማላጅ ነው ብዬ ካልኩኝና ካመንኩኝ ኢየሱስ ክርስቶስን የእሱን አምላክነት እክዳለሁ። ኦኬ ደን ሰው ነው ማረገው። ለዚያ እንዲለምንልኝ ይጠይቀዋለሁ። ኢየሱስ ክርስቶስ የወደቀ የተነሳ ምናምን ወደሚል የፍጡሩን ስራ እንዲሰራ ያንን አድርጋለሁ። ስለዚህ የኢየሱስ ክርስቶስ ሰውነቱን እንጂ አምላክነቱን ያስክደኛል ብለህ ነው አይደል የምትለው አንተ? አዎ ለምሳሌ ከአንተ ፊት ለምሳሌ አዎ ወይም አይደለም ነው። ለምሳሌ ተው አዎ ወይም አይደለም። አዳምጠኝ፣ ተረጋጋ። ለምሳሌ ከአንተ ፊት አንተን አዳምጠኛ ልጨርስ። ከአንተ ፊት ብበድል አንተ ከፊት ለፊት ብበድልህ ባጠፋ ከአንተ ፊት አንተን እንጂ ይቅርታ የምጠይቅ ሌላ ሰው ከወዲያውኑ አንተን ያለው እንጂ። ስለዚህ ከእግዚአብሔር ፊት ኃጢአት ሰርቼ ከሆነ እግዚአብሔርን ሁሌም ከዓይኔ ፊት ነው፣ ሁሌም ያየኛል፣ ሁሌም ከሱ ፊት ተሰውሬ አላቅም ብዬ ነው የማምነው እኔ። ጥያቄን መልስልኝ ብራዘር። ጥያቄ ያለው ነገር ምንድነው? ኢየሱስ ክርስቶስ
አማላጅ ነው ያልተቀበልከው የኢየሱስ ክርስቶስን አማላጅ አይደለም፣ አምላክ ነው፣ ፈጣሪ ነው፣ አዳይ ነው፣ ፈዋሽ ነው። ችግር አለብህ የኔ ወንድም። ኢየሱስ ክርስቶስ አዳይ ነው፣ ፈጣሪ ነው፣ አምላክ ነው። እርሱን እኛ እናምናለን፣ እንቀበላለን። ጥያቄ ምንድነው? ኢየሱስ ክርስቶስ አማላጅ ነው የሚለውን ነገር ለእሱ መጠቀም ያልፈለከው ወይም ደግሞ እሱ አማላጅ ነው መቀበል ያልፈለከው ኢየሱስ ክርስቶስን አምላክነት ጥያቄው ስለሚያስገባብህ ነው ወይ ነው ጥያቄ? አንደኛ ቅድም ጠይቁ አማላጅ በሚለው እናንተ በተረዳችሁ መልኩ መጀመሪያ አስረዳኝ አልኩ። እኔ በተረዳውበት እኔ ነኝ ያስወጣሁት። ልጁ የተግባቦት ህግ አያውቅም። ቆጥራችሁ ከሆነ ከ6 ጊዜ በላይ ነው የጠየቀው ቤካ። ከ6 ጊዜ በላይ አንድ ጥያቄ 6 ጊዜ ነው የቆጠርኩት። እንዴ አምላክ ነው አምላክ አይደለም ጥያቄው። ኢየሱስ አማላጅ ነው አማላጅ አይደለም ብሎ የሚል አይ አማላጅ አይደለም፣ እኛ አማላጅ ብለን አናምነውም ምክንያቱም ብለው ከዛ በኋላ ይቀጥላል ማለት ነው። ለምሳሌ ይልልሃል ጥያቄ ልትጠይቀው ምሳሌ አውራ አይደለም የተባለው ለተጠይቀው ጥያቄ ቀጥታ መልሰዋል። ስለዚህ እንደዚህ ትወርዳላችሁ ማለት ነው። 6 ጊዜ ተጠየቅ ተመልሻለሽ። እሺ ለተጠየቀው ጥያቄ ቀጥታ መልስ ስጡ። እኛ ለጠየቅናችሁ ጥያቄ ቀጥታ መልስ መስጠት አለባችሁ። እናንተ ለምትጠይቁን ጥያቄ ቀጥታ መልስ የመስጠት ግዴታ አለብን። እንደዛ ሲሆን ሰው የሚማረው እንደዛ ሲሆን የሆነ ቁም ነገር አስጨብጣችሁ እንድትወጡ የምችሉት ወይም እኛም ደግሞ ልናስጨብጣችሁ የምንችለው ማለት ነው። ቴንክ ዩ